ለዚህ ማለት ነው። ይሄ ነው የክርስቶስ ተቃዋሚነት ማለት። አሁን ይህን ድንጋይ ለምን በሸከሙት? ኃጢአት ለማስተሰረይ ድንጋይ በመሸከም ኃጢአት ይሰረያል ብሎ የሚል ትምህርትን የሚያስተምሩ ማለት ነው። ቀጫጫ የሆነ እኮ ሰው በቃ ጉልበት የሌለው ጉዱ ፈላ። ኦርቶዶክስ ዳጊ ራሱ አይችለውም ይሄን ድንጋይ። እዛ ቤት በጣም እኔ እኮ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው እባብን ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ፣ አምላክ አድርገው ማለት ነው። ይኸው እባብን የሚያመልኩ ሰዎች ነበሩ እንጂ ክርስቲያኖች አይደሉም ማለት ነው። እንቀጥልስ። ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት አባታችን እባብ ከገባችሁ ጋር ግደሉ። ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን ያምልኮ አጋንንት ያምልኮ ከእባብ ጋር ከዘንዶ ጋር የታዘ አምልኮ የሚማልደው በፈራጅ የሚለው እንዲቀየር። ምክንያቱም ፈራጅ የሚለው ትርጓሜ በሀበሻው ኮሚኒቲ ውስጥ እንደ ክፉ ነው የሚታየው። ገብቷችኋል? እንደ ጨካኝ። ኢየሱስ ጨካኝ ነው። እዛ ቤት አዛኝ ሲፈለግ ማርያም ነች የምትፈልገው፣ ሩህሩህ ማርያም። እሱማ ፈራጅ ነው። እሱማ ሊያስገባኝ ነበር ፈርዶ ሲኦል። እሷ ነች እንጂ ስለ እናንተ የሚጨንቃት ራሷን የምትተለትል። ስለዚህ ከቃላት ሁሉ ኢንፋክት ብዙ ነገር ቀይረዋል። ከጥቅሶች ሁሉ ሄደው ወርድ ባይ ወርድ ስለኛ የሚማልደው የማልደው አይደለም የሚማልደው ማለት ቀጣይ ነው፣ ፊውቸር ነው፣ ፓስት አይደለም፣ ፓስቴንስ አይደለም። የሚማልደው የሚለውን ወደሚፈርደው መቀየር አለባችሁ። የሚሰጠውን ኢሜጅ በኦርቶዶክሳዊ አእምሮ ውስጥ የሚፈጥረውን ኢሜጅ መስራት አለባችሁ። ፈራጅ ነው፣ አዎ። ግን እዛ ቤት የፈራጅነት ኢሜጅ ከአዛኝነት ጋር ስትቀላቀሉት ክፉ ያስመስላል። ስለዚህ ምልጃውን መከላከል ብቻ ሳይሆን የሱን ክፋት፣ ጨካኝነት፣ የሷን አዛኝነት ፖለቲካ መስራት ስለተፈለገ ነው። ስለዚህ ስልቱ አበዛዙ ወይ በሷ ምልጃ ወይ በነከሌ ምልጃ ቀደም ብለናል። እንግዲህ በስንት ሺዎች በየዕለቱ እየታፈሰ የሚገባው በነ ማርያም ምልጃ፣ በነ ከሌ፣ በነ ጣጡስ፣ በነ ክርስቶስ ሳምራ። ለምን ቃሉ እንደዛ ነው እንደሚለው ማቴዎስ 7:13 ላይ ቃሉ እንደዚህ ተንቦርቅቋል መግቢያው ነው የሚለው። በዚህም በዚህም ይገባል ነው የሚለው ወደ መንግስተ ሰማያት አይደለም። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው፣ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። ምን ነው እዛ ቤት መንገዱ ሰፋ? ምን ነው ተንቦረቀቀሳ? ያም እኮ ነው የሚያስገባው። መቃብር ተስሞ ድንጋይ ተልሶ በማርያም ምልጃ በከሌ ምልጃ፣ ለዛውም ከሲኦል። ምን ነው ተንቦረቀቀ? ጭራሽ አባ ገብረ ኪዳን ስልቱ ብዙ ነው እኮ አሉ። አረ ብዙ ነው አይልም ቃሉ፣ የቀጠነ ነው የሚለው። የቀጠነ ነው፣ የጠበበ ነው፣ በእምነት ብቻ ነው። ምን ነው አንቦረቀቃችሁት መንገዱን? አሃ ሲንቦረቀቅ የካህናቱም ደሞዝ ይንቦረቀቃል፣ የካህናቱም ገቢ ይንቦረቀቃል። ትቀልዳለህ እንዴ? ቃሉ የጠበበ እንደሚል ጠፍቷቸው ይመስላል። በዚህም በዛም ትገባለህ ሲሉህ እንዴ ማቴዎስ 7:13 ምን ላድርገው በሏቸው። ሆምጣጤ የሚያስጠጣ መንፈስ ብየዋለሁኝ እኔ። ሆምጣጤ የሚያስጠጣ መንፈስ እሱ ጠጥቶ ጨርሶ ተፈጸመ ሲል ዛሬም ኦርቶዶክስ አዳዲስ ሆምጣጤ ታስጠጣለች። በከሌ ዝክር፣ በእንትን ዝክር የተለያየ አይነት ሆምጣጤ ቀመማ ታጠጣለች። ለምን? መዳንን ፈጽም። አረ ተፈጽሟል እኮ እሱ ጠጥቶ ፈጽሟል። አያይ አንተም ያንተን ድርሻ ጠጣ። ሆምጣጤ ማን ጠጥቶ ማን ይቀራል እንዴ? እኔ የምላችሁ የሐዋርያሽ ቅብብሎሽ አላላችሁንም እንዴ? በየትኛው አውድ ላይ ነው ግን ማንሳት የፈለጋችሁት? መቼ በጣም ናፈኩ እኮ። ብዙ ርዕሶች ይዘን እንገባለን። በአንዱም ርዕስ ላይ ሐዋርያ ከሌ እንዳደረገው አትሉምሳ።
አትሉ ማለት ምን ርዕስ እንግባ ይዘን እንግባ የሐዋርያት ቅብብሎሽ ብላችሁ እንድትጀምሩ ወይ መሐል ላይ ሐዋርያ ከሌ እንዳለን እኛም ከሱ እንደተቀበልነው እንድትሉን ምን ርዕስ ይዘን እንግባ? ስግደት ይዘን ብንገባ የሰገደ ሐዋርያ ጠፋ። ምልጃ ቢባል ከሰማይ ወደ ምድር ያማለደ ከአጸደ ነፍስ ወደ አጸደ ስጋ ያማለደ አንድ ሐዋርያ አትጠሩም። ያው የፈረደባት ማርያም ነች የምታነሷት። ያው የእናንተን ማርያም የውሸቷን ነው ማወራችሁ። የጌታ እናትማ ምን ይፈርድባታል? እሺ ምን ርዕስ ይዘን እንግባ? እናንተ የሐዋርያት ቅብብሎሽ ብላችሁ እንድትጀምሩ ዲስከሽኑን ወይ መሐል ላይ እንድትነግሩ ምንም ነው እንዳልተቀበላችሁት የሆነ ነገር በሉ እንጂ ነው ሆምጣጤን የተቀበላችሁት አልገባኝም። እንግዲህ እነሱ እኛ አላቀበሉ መጽሐፍ ቅዱስ ላይ ምን ሐዋርያ ሆኖ ሆምጣጤ የጠጣ የለም። አንድ ኢየሱስ ብቻ ነው የጠጣው። ምንድነው መንገዱ ተንቦረቀቀ። እሺ እንደዚህ አንቦርቅቆ በዚህም በዛም ይገባል ያለ እስኪ ሐዋርያ የተቀበላችሁት ስሙን ንገሩ እስኪ። ምን ርዕስ ላይ ነው? ቆይ ሐዋርያት ቅብብሎሽ የሚለው የምታነሱት መቼ ነው? ምን ርዕስ ላይ ነው? ፖለቲካ ብቻ ነው? ታይትል ርዕስ ብቻ? በጣም ይገርማል። አዛኝቷ ብለህ ለሷ ሳይቀር ያዝንላትን ለሷ ሳይቀር የቦተላትን ኢየሱስ ግን ለሱ ሲሆን የሰራለት ፒክቸር ሌላ ነው። የጨካኝ ፒክቸር ነው የሰጠኸው። ተአምሯ ላይ ጻፋችሁት፣ እሱም ተአምር ላይ ጻፋችሁት። የራሱ እኮ የኢየሱስ ተአምር ላይ ራሱ ዛሬ ቀን ተቆረጠ ነው ዛሬ ህይወት ካንተ ተቆረጠ ብሎ ሰው ገደለ ይሏቸዋል። ኢየሱስ ገና አገልግሎቱን ከመጀመሩ ከህፃንነቱ ጀምሮ ስትመለከቱ ታሪኩን ኦርቶዶክስ የጻፈችው ላይ ኢየሱስን በቃ የመጨረሻ ክፉ አድርገው ነው የሰሩት። ህይወት እንዲሆንላችሁ እንዲበዛላችሁ መጣው ያለውን ጌታ በልጅነቱ ሰው ገሏል ይላል ታምሩ። የሆነ ልጅ አበሳጭቶት አረ በቃ ምን አድርጎት ነው ኤርሚዬ ዛሬ ህይወት ተቆረጠ። በቃ ለኢየሱስ የሚሰሩት ፒክቸሮች እነዚህ ናቸው። እሺ መዳን ፈልጋለሁ በቃ ኢየሱስን አምኜ ኖ እሺ በማርያም ከሆነ ችግር የለም። ባትሰራም ባትበላም ባትጠጣም በማርያም ችግር የለም። በኢየሱስ ሲሆን ግን ቆይ ታምንና ትጠመቅና ሜሮን ትቀባና ጌታ አራት ስራ አቤት በኢየሱስ ያለው መከራ በኢየሱስ ለመዳን ኦርቶዶክስ ቤት ያለው መከራ ማአት ነው። እሺ ሁሉ አርገምሽ ይሁን ግድ የለም አረጋለሁ እድናለሁ። አረ እሱን አንድ ያውቃል። ውስብስብ ነው በኢየሱስ ሲሆን። በማርያምስ ዘው 78 ሰው እኮ በልቻለሁ በላይ ሰብ ነኝ ችግር የለም ግባ እንዴ አራስቴት አድርጎ ኦርቶዶክሶች አራ ወሳሰባችሁት። አረ ጨካኝ አርጋችሁ ሳላችሁት በህዝቡ በትውልዱ ላይ አረ መንገዱን አንቦረቀቃችሁት። እንደዛ አይደለም ቃሉ የሚለው። አረ አዛኝቷ የሚል ቃል የለም። ምንም ስላዛኝነቷም የተጻፈ ነገር የለም። ስለሱ ማዘን ግን ተጽፏል። እንዴ ባያዝን ነው እንዴ ክብር የጣለው እንዴ? ባያዝን ነው እንዴ ተገረፈልህ? የተተፋበት የተሰደበው የተሰቀለው ደሙን ያፈሰሰው እንዴ? ሰርግ ቤት ተአምረኛ እሷ ነች የምትመስላችሁ። ተአምር እኮ የሰራው እሱ ነው። እና ምልጃው ይላችኋል። የእሱ ተአምር እንዲረሳ ነው የሚፈልገው ሁሉ ጊዜ። የእሱ ተአምር፣ የእሱ አዛኝነት፣ የእሱ ሩህሩህነት እንዲረሳ in the picture they put on የነሱ ፎሎወር ላይ ምንድነው ኢየሱስን ስታስብ የሆነ ጨካኝ ምናምን ሊፈርድ ብሎ ወይ ማርያም ግን ባትኖር በስማም ጉድ አድርጎን ነበር አይነት ይመስላል። የሞተችው እሷ ነች የምትመስላችሁ። ሰላም አይ ምን ሰላም አለ? ሚውት አድርገው እንጂ አባቴ ሰላምም የለም አንተ ጋር። አቤት አንዴ ሚውት አድርገው የሆነ ነገር ነካው ነው። በዚህ ጉዳይ ላወራ ነው። ምንም ችግር በዚህም በዛም ጉዳይ ታወራኛለህ። ሚውት አድርገው ቆይ ሚውት አድርገው። እኔ እኮ ምነካካው ነገር አለ የተሳሳትኩ ይቅርታ። አዎ ስለዚህ ባጭሩ ምንድነው ወንድሜ እህቴ የተሰራበት ስዕል የሚወድህ ጌታ ሊፈርድብህ ቁጭ ብሎ እየጠበቀህ እንደሆነ እግር በእግር አንተን የተከታተለ እንደ ክፉ ክፍል አለቃ ሪፖርት እያደረገ እየጻፈ በቃ ይሄ የሰራቸው ጥፋቶች እያለ የሚመዘግብ ነው የሚመስላችሁ እንጂ ዕለት ተዕለት በምህረት አይኑ የሚያይ አይመስልም። እዛ ቤት የምህረት አይን ያላት እሷ ነች፣ አዛኝቷ ያሉላት። የሐዋርያት ቅብብሎሽ ብለህ እንድትጀምር ፈልጋለሁ። አሁን የገባውም እንግዳም የሚቀጥለውም
አሁን የምታወራውን ነገር የሆነ ሐዋርያ ያደረገው ስም ጠርተህ ነው የምታረገው። ሐዋርያ ከሌ እንዳደረገው ብለህ ትጀምራለህ ወይ ቤተ እምነቴ አንዋር መስጊድ ነው ብለህ ጀምር። እንደሱ ከሆነ አናግርሃለሁ። ከመካ ከሆነ ሐዋርያ ቀብሎሽ ብለህ እንድጀምር አላስገድድም። መካዎች መብታችሁ ነው ይሄንን ቃል አለመጠቀም። ኦኬ አሁን አንሚዩት ማድረግ ትችላለህ ወንድሜ። እንኳን ደህና መጣ። ከየት ቤተ እምነት ነህ? ሚዩት ላይ ነህ። ወንድም እንዴ? አቤት። እኔን ነው መሰለኝ። አንተን ነው መሰለኝ። አዎ ቀጥል። ሰላም ነህ? እንኳን ደህና መጣ። እግዚአብሔር ይመስገን። ሰላም ናችሁ? ሰላም አድራችሁ? ሰላም አድረናል። ከየት ቤተ እምነት ነው? እኔ እንኳን ገና እኔ ጋር ምሽት ነው። ኦኬ እሺ። ኦርቶዶክስ ተዋህዶ ነኝ። አሁን ኢየሱስ ክርስቶስ ያማልዳል ስትል አንደኛ ምን እያለ ነው የሚያማልደው? ሁለተኛ ማስረጃ የምታቀርብልን። ወንጌል አማኝ ነህ ወይስ ኦርቶዶክስ ነህ? አቤት። ወንጌል አማኝ ነህ ወይስ ኦርቶዶክስ ነህ? ኦርቶዶክስ ተዋህዶ ነኝ። ወንጌል አማኝ አይደለህም? አቤት። ወንጌል አማኝ አይደለህም? ወንጌል አማኝ ስትለኝ ፕሮቴስታንት ማለት ነው? ወንጌል አማኝ ነው ኦርቶዶክስ? እኔ ኦርቶዶክስ ተዋህዶ ነኝ አልኩህ እኮ እንጂ ወንጌል አማኝ አይደለህም። እኔ የፕሮቴስታንት ወንጌል አማኝ አይደለሁ። ስለዚህ በወንጌል እናንተ አናወራማ፣ መጽሐፍ ቅዱስ አንከፍትም ማለት ነው። ወደ ቁርአን እንሂድ። አይ ነገርኩህ እኮ የፕሮቴስታንቱን ወንጌል አማኝ አይደለሁም፣ የኦርቶዶክሱን ነው አልኩህ። አይሰማም መሰለኝ። በደንብ ይሰማል። የፕሮቴስታንት ወንጌል አማኝ ምን ማለት ነው? እስኪ ንገረኝ። አሁን እንዳልከው እሱን እንድታስረዳኝ እኮ ነው። ኢየሱስ ክርስቶስ ያማልዳል ስትል ምን እያልክ ነው? እንዴት ነው የሚያማልደው? የፕሮቴስታንት ወንጌል አማኝ ምን ማለት ነው? መጀመሪያ ማንነትን ሳላውቅ ስለማላወራ የፕሮቴስታንት ወንጌል አማኝ ምን ማለት ነው? ማንነቴንማ ነገርኩህ እኮ። የፕሮቴስታንት ወንጌል አማኝ ምን ማለት ነው? አይ የፕሮቴስታንት ወንጌል አማኝ ማለት ኢየሱስ ክርስቶስ ያማልዳል ብሎ የሚያምን ማለት ነው። አሁን እሺ ልቀይርልህ። ኦርቶዶክስ ፕሮቴስታንት ነች አይደለችም? አይ አይደለችም። ጥያቄ ለምን አትመልስልኝም ወንድሜ? ማለት አንተ ባነሳው ሐሳብ ላይ ኦርቶዶክስ ፕሮቴስታንት አይደለችም ብለኛል አይደል? አይ ሌላ ነገር ውስጥ ለምን ትገባለህ? አሁን ወደ ወንጌሉ ብንመጣ ይሻላል። ወደ እውነተኛው ቃል ወደ ኦርቶዶክስ ፕሮቴስታንት መልሰልኛል። ስለመለስክልኝ አመሰግናለሁ። ፕሮቴስታንት ምን ማለት ነው? ቆይ አንተ ጋር ነው መጣው። በምልጃ ነው የምናጠቃልለው ይሄን ውይይት። ፕሮቴስታንት ግን ምን ማለት ነው? ተቃዋሚ ማለት ነው። ክርስቶስን የሚቃወም። ኦርቶዶክስ አትቃወምም አይደል? ፕሮቴስታንት ማለት ክርስቶስን የሚቃወም ማለት ነው አይደል? አሁን እናንተ አካሄድ እንደዛ ይመስለኛል። እንግዲህ የፕሮቴስታንት ትርጉም ዲክሽነሪ ላይ አሁን ባስገባው ጉግል ባረገው የሚያወጣልኝ ክርስቶስ ተቃዋሚ ብሎ ነው እንጂ ተቃዋሚ ብቻ ብሎ አይደለም የሚያወጣልኝ አይደል? አቤት። ፕሮቴስታንት የሚለውን ቃል ዲክሽነሪ ላይ በፈልገው ወይም ጉግል ላይ አስገብቼ ሰርች ባረገው ፕሮቴስታንት ብዬ ጽፌ ኢንተር በነካ የሚያወጣልኝ የክርስቶስ ተቃዋሚ ብሎ ነው የሚያወጣልኝ አይደል? አዎ እንደዛ ነው። ግን ተቃዋሚ ያለ መሆንን አሳየኝ እኮ እያልኩ ነው። አዎ እንደዛ ነው። ኢየሱስ ክርስቶስ አማላጅ ነው ስትል ቪዲዮ ከፍቼ ላሳይ። ፕሮቴስታንት የሚለውን ቃል ሳስገባው ምን እንደሚወጣ ላሳይ። እሱን ምን ያደርግልኛል? ዲክሽነሪን ታሳይ ይባላል። ጥሩ ነገር ላስተምር ነው። ወንጌል አማኝ አለመሆንን አንተ ደግሞ ፕሮቴስታንት መሆንን ላሳይ። ፍሬ ያለው ነገር ብታወራ አይሻልም? በጣም ፍሬ ያለው ነገር ነው ማወራ። ያው መስማት ብቻ ስማ። አንተ ጋር ላሳይ። አንተ ጋር ግን መጣለሽ። ወደ ምልጃ ነው የምንሄደው ከዚህ ቀጥሎ። አይ መልሱን እኮ ላለመመለስ ወደ ሌላ ቦታ እየሄድክብኝ ነው። ለዛ ወደ ቁም ነገሩ ብንገባ ይሻላል። አረጋግጥ ያሳያል ማለት የእውቀትህ ጥግ እስቲ ይታይልህና ከዛ እኔ እውቀቴን ላሳይ አይደለም እሱ እንዲያስረዳኝ እኮ ጥያቄ የጠየኩት ነው። ሚዩት ፕሮቴስታንት ማለት ክርስቶስ ተቃዋሚ ነው ብለህ ነው የተናገርከው። ዴፊኒሽኑን አብረን እንይና ስለ ምልጃ እናወራለን። ቀጥል። አይነት በየአይነት ነው በእናታችሁ። እሺ ይኸው አንተም አስገባዎች ወንድሜ። ፕሮቴስታንት ስለው ክርስቶስ ተቃዋሚ የሚለውን እስኪ እናንብበው። A member of follower of any of the Western Christian churches that are separated from the Roman Catholic Church and follow the principles of the Reformation, including the Baptist,
the Presbyterian and Lutheran churches የክርስቶስ ተቋሚ የሚል አጣው እዚህ ጋር እንደ አለ እንጂ አለ ዳጊ ለምደውነት ነው ሸፍ ፕሬስቢቴሪያን ማለት ክርስቶስን የካደ ሉተር ማለት ክርስቶስን የካደ ማለት ነው። ፉትኖቱ ላይ ወይ አጋለጠኩ ፉትኖቱ ላይ ፈልገው ዳጊ ነው ያው ፍላፊት ተጽፎ ቢኒ ይሆናል እኔ ምለው ማለት ክርስቶስን የካደ ማለት ነው። ሉትራውያን ማለት ክርስቶስን የካደ ማለት በወንድማችን ትርጓሜ ማለት ነው። እና እውነት እንደዚህ በመረጃ የሚያወራ ሰው በጣም ደስ ይላል። ያ ኦኬ ፕሮቴስታንት ናችሁ ወይም ፕሮቴስት ታረጋላችሁ? ባይ ዘ ዌይ ታውቃለህ ይቅርታ አድርጉልኝ ቡዜ እኮ ማለት ዝም ብሎ ምንም እኮ የማያውቅ እኮ ልጅ ነው። በእውነት እኮ ነው የምላችሁ። እንደውም አሁን ጣዋት ስለሆነ እንጂ ብዙ ጊዜ መንገድ ላይ ነው የሚውለው። አይ ቲንክ ታክሲ ላይ ይስራ ፓርኪንግ ላይ ይስራ አይደለም። በብዙ ጊዜ ክላክስ ነው የሚሰማው። ከሱ ድምጽ ይልቅ ክላክስ ነው የሚሰማው። ቡዜ ዝም ብለህ እንደው ስለላክ ማን እንዳስገባ አይደለም። እኔ አሁን አንተ እታች ሆነህ እንድትሰማ የምትፈልግ ሰው ነህና እታች ወረድና እታች ስማ። ቴንክ ዩ ያለው አንተ ታች መሆን ያለብህ ምንም እኮ አያውቅም። ዳጊ ስንት ጊዜ ዳጊ ጋር ነው ዳንዬ ጋር እኔ ጋር ይመጣል። ፕሮቴስታንት ነው አይደል ክርስቶስ ተቃዋሚ ነው ብሎ የሚል በቃ ምንም እኮ የማያውቅ ልጅ ነው። ምንም ማን እንዳስገባው አይደለም። አሁን ኦፊሻል ወንጌል አማኝ አይደለም ሲሉ እንዴት ደስ እንደሚለኝ ታውቃለህ? እዚህ ቲክቶክ ላይ አይደሉም ስላልሆኑ እንደዚህ እውነት ሲያወሩ ደስ ይላል። መቼም እውነት መስማት የማያስደስተው ሰው የለም። አሪዮስን ተቃውመዋል ኦርቶዶክሳውያኖች። ኤርሚዬ ኖ እለቀው የክርስቶስ ተቃዋሚ ማለት እኔ ላሳየህ። እሺ የኃጢአት ስርየት በዚህ ይገኛል ብሎ የሚያምን ነው። እቴ ፋሲካ ድምጽ ካንስ ጆኒ ኦኬ ዘፈኑን ልቀንሰው እንግዲህ እንደዚህ ማለት ነው። ይሄ ነው የክርስቶስ ተቃዋሚነት ማለት። አሁን ድንጋይ ለምን በሸከሙት ኃጢአት ለማስተሰረይ ድንጋይ በመሸከም ኃጢአት ይሰረያል ብሎ የሚል ትምህርትን የሚያስተምሩ ማለት ነው። ቀጫጫ የሆነ ኮሶ በቃ ጉልበት የሌለው ጉዱ ፈላ። ኦርቶዶክስ ዳጊ ራሱ አይችለውም ይሄን ድንጋይ። ኤርሚ እዛ ቤት በጣም እኔ እኮ ጂም ነው ክርስትና ጂም ነው እኔ ማለት በጣም ቨርጂን አክቲቭ ማስታወቂያ መስራት አለበት እዚህ ቨርጂን አክቲቭ ማስታወቂያ መስራት በጣም እንዴት ያለ ነገር ነው። በየስ መሸከም ያልቻለ በቃ ከሰረ። በድንጋይ ውስጥ መሽሎክ ያልቻለ ይሄን ድንጋይ መሸከም ያልቻለ በቃ ኃጢአተኛ ሰው ነው። ይሄን እኮ ነው ሆምጣጤ የሚያጠጣ መንፈስ ያልኩት እኮ ይሄ ነው። ታዲያ ማን ጠጥቶ ይቀራል አይነት ነገር ከብቷል። ኢየሱስ እንትን ብሎ ተሸክሞ አንተም ተሸከማታለህ ነው እንጂ ላንተ የተሸከመ አይመስላችሁም። ኢየሱስ ላንተ የተሰቃየ አይመስላችሁ፣ ላንተ የተገረፈ አይመስላችሁ። እኔ የምልህ ግን አሪዮስን ተቃውመዋል ኤርሚ ወይስ አልተቃወሙም? እነዚህ ሰዎች አሁን ማይጠራጠረኝ ጀመርኩ። ኦርቶዶክስ ላይላውን ተቃውመውታል። ያው ፍጡር ነው ብሎ ስለሚል ግን በአንዳንድ ትምህርት ደግሞ የሚያገናኛቸው ነገር አይደል? አህመድ ኃይለ ማርያም መጣላችሁ። አይ እሱንም ኤርሚ ማን ቢኒ ተረከቡኝ። የመንፈሱ ግን ይረዳዳል። አይተህ እንደሆነ ቀጥሉ ቢኒ። አይደል ነው? እንዴት ነህ አህመድ? ትክክለኛ ስምህ ነው ግን? እውነትህን ነው? የወሎ ተወላጅ ነው? ወሎ ሀገር የወሎ ሰው ነኝ። እዛ እንደዛ ይኖራል እንዴ? እኔ እኮ እና አህመድ ኃይለ ማርያም ትክክለኛ ስምህ ነው? ትክክለኛ ስምህ ነው። ሰይ ጎሽ፣ ይሄ በጣም ማለፊያ የሆነ ስም ነው። እሺ እንኳን ደህና መጣ። ከየት ቤተ እምነት ነው? ከአህመድ ነው ኃይለ ማርያም ነው? እኔ ዥዋዥዌ ላይ ነው። አሁን እኮ ግራ ገብቶኝ እና ምን መሰላችሁ፣ አሁን እንደዚህ በሃይማኖት እየተባላን ከምንኖር አንድ የሚያደርገን እስላሙና ክርስቲያኑን አንድ የሚያደርግ ሃይማኖት ፈጥሬ ያለው ስሙም ክርስቶስ እስላም ይባላል እና በፍቅር መኖር ነው። ክርስቶስ በቃ እና ክርስቲያኑ እስላሙ በአንድነት የሚኖርበት እና 72ቱ ደናግላትን እንካፈል ነው የምትለኝ? ተስማምተን ችግር የለውም፣ እሱም ችግር የለውም። እሺ ቀጥል። ስለዚህ አንተ ሙስሊምም አይደለህም ከክርስቶስም አይደለህም፣ ከሁለቱም ነህ።
አዎ ግራ ገብቶ እኮ ነው። ከሁለቱም ነኝ በሁለቱም ነው ያደኩኝና ግራ ስለገባኝ በቃ ይሄንን ፈጠርኩኝ። ክርስቶስ ላም ማንኛውም ሰው አባል መሆን ይችላል። ከማን ተነስተህ ነው የፈጠርከው? ከራስህ ለራስህ ልታመቻቸው ነው ሁለቱንም ይዘህ የፈጠርከው ወይንስ እውነትን ፈልገህ ነው? ሁለቱም ላይ እውነት አለ ብለህ አስበህ? የምር እውነትን ፈልጌ ነው። እውነትን ስፈልግ በዚህ ስጠይቅ መልስ አላገኝም፣ በዚህኛው ስጠይቅ ደግሞ መልስ አላገኝም። ስለዚህ በቃ ለምን ሁለቱንም አንድ የሚያደርግ በኋላ እንግዲህ ፈጣሪ ነው የሚያውቀው ማን ነው እንደሚል። እስኪ ለጊዜው ግን በሃይማኖት ከምንባላ ክርስቶስ ላም በሚል ሁሉንም ማህበረሰብ ያቀፈ እምነት ፈጥር ያለውና እሱን ለመስበክ ነው የገባው። እሺ ክርስቶስ እስላም አይደለም፣ ሰልሞም አያውቀውም እስላምን ራሱ ሲጀምር። ስለዚህ ክርስቶስ ክርስቲያን የሚለውን ለመወከል ነው። ይቅርታ ክርስቲያን የሚለውን ክርስቶ ማለት ክርስቲያን እና እስላምን የሚወክል እስልምናና ክርስትናም አንድ ላይ የሚደባለቁ እምነቶች አይደሉም። እስልምና ኮምፕሊትሊ ስህተት ነው። 100% ታውቃለህ አይደል? 100% ስህተት ነው። ለምን ብለህ ጠይቀኝ። ለምን? ቁርአኑ አስቀድሞ መጽሐፉ የወረደላቸውን እነሱን ጠይቁ ይላል አይደል? እሺ ተጠምቋል? ተጠምቀሃል አህመድ? አልተጠመኩም። እሺ ሻሃዳ ይዘሃል በእስልምና? ሻሃዳም አልያዝኩም። ዝም ብዬ እንደዚሁ ነው ያደግኩት። ዝም ብለህ አውላላ ሜዳ ላይ ነው ያደግከው? ቤተክርስቲያን ትሄዳለህ? አልሄድም። ቤተሰቦቼ ሙስሊሞች ናቸው። እንደዛ አውራ እስቲ ቢኒያም። አዎ ግማሹ ሙስሊም ነው፣ ግማሹ ክርስቲያን። ክርስቲያን ማለት ኦርቶዶክስ ክርስቲያን ወይስ ክርስቲያን ስትል ፕሮቴስታንት? ይሄንን በደንብ አላውቅም ምን እንደሆኑ ብቻ በክሌም ዳ ክርስቲያን። እሺ ኢትዮጵያ ውስጥ ነው ያለኸው? እኔ ካናዳ ነው የምኖረው። ካናዳ ነው የምትኖረው? ኦኬ። አሁን ነው የገባው፣ አሁን ቅርብ ጊዜ ነው የገባው ካናዳ። ኦኬ እሺ። ስለዚህ አንተ አሁን ግራ ገብተዋል፣ የትኛው ነው ትክክል የሚለው ግራ ገብተዋል። አዎ ለዛ እኮ ነው እኔ ክርስቶስ ላም የሚለውን ሁሉንም ላይክ ዩኒቨርሳል ነው፣ ማንኛውም ሰው አባል መሆን ይችላል። ክርስቶስ ላም እንመጣለን። ስለዚህ አሁን አንተ ግራ ገብተዋል። እሺ ቁርአን አንብበሃል? አዎ የተወሰነ አንብቤያለሁ። ኦኬ የተወሰነ ሁሉን አላነበብኩም። እሺ የእስልምና መሰረታዊ አስተምሮ የሚባለውን ታውቀዋለህ? አዎ መሰረታዊ አስተምሮቱ ያ ከሞላ ጎደል አውቀዋለሁ። ከሞላ ጎደል ምንድን ነው እስቲ? ያው ኸይር በማድረግ ወደ ፈጣሪ ይቅር እንደሚል ነብያቶችን ማክበር ጥሩ ሰው መሆን ከሞላ ጎደል እንደዚህ አምስት መስገድ በቀን እንደዚህ ከሞላ ጎደል ያሉትን አውቀዋለሁ። እሺ ስለ እስልምና የሚያዘን ሁሉ ታደርገዋለህ? አላደርገው። ስለዚህ እስልምና ፉርሽ ነው ባህል ማለት ነው። ኦኬ እሺ መጽሐፍ ቅዱስ አንብበህ ታውቃለህ? መጽሐፍ ቅዱስም የተወሰነ አንብቤያለሁኝ። እሺ የክርስትና እስቲ መሰረታዊ ትምህርት የሚባሉት ምንድን ናቸው? ክርስቲያንም ተመሳሳይ ይመስለኛል እንደ እስላሙ ጥሩ በማድረግ በሰው ላይ ተንኮል አለማድረግ፣ ጥሩ ሰው መሆን ያ ወደ ገነት ወደ ጀነት ያስገባል ተብሎ ይታመንበታል ብዬ አምናለሁ። ግን እኔ ብዙም ጠለቅ ብዬ የማውቀው ነገር የለኝም በሁለቱ። እሺ አንተ ጥሩ ሰው ነህ? አትዋሽም? ክፋትና በሰው አታስብም፣ አታደርግም? ጥሩ ሰው ነህ? አረ ሰው ሆኖ
እንደዛ የሚባል ነገር እኔ ብነግርህ ራሱ አሁን አታምነኝም። እኔም አልዋሽህም። ጥሩ ሰው አይደለሁ። መልካም አሁን በአነስ በጣም አፕሪሺየት ነው የማደርገው ኦነስቲህን። ስለዚህ አሁን ክርስትና ብለህ ሃይማኖት፣ ከዛ ደግሞ እስልምናም ብለህ ሃይማኖት፣ ሁለቱንም አጣብቀ የሆነ ነገር ልትፈጥር የሞከርከው መውጫ መንገድ ስለፈለግ ነው። እውነት የሆነ ነገር ፈልገህ ነው አይደለ? ልብህ ያንን በጣም ስለሚፈልግ ነው። ሰው በባህሪው አየህ፣ አሁን በባህሪ ደረጃ ሰው ምንም መልካምን ነገር ማድረግ አቅሙ የለውም። እሺ እግዚአብሔርን ደስ ለማሰኘት የሚያደርገው ነገር ሁሉ ሄዶ ሄዶ የሆነ ቦታ ላይ ፌል ያደርግበታል አይደል? አሁን አንተ በቃ ጌታን አስደስታለሁ እግዚአብሔርን አስደስታለሁ ብለህ መልካም ስራ ለማድረግ ዛሬ በእውነቱ በቃ ከሁሉ ነገር ተጠንቅቄ ይለዋል ብለህ የሆነች ነገር ግን ታበላሽብሃለች። እውነት ነው። ምክንያቱም ሰው ስለሆንክ። በህጉና በፍርዱ መሰረት ደግሞ ከተኬደ በእስልምናም ከሄድክ አላህ ሲጀምር ፍቅር አይደለም። የትኛውም ቁርአን ላይ ገልጠ ብታይ ብታነብ ምንም ብትል አላህ ይወድሃል ተብሎ የተጻፈ የለም። ቁርአን ላይ ያለው አላህ በጣም ጨካኝ ነው፣ አይምርህም ለምንም ነገር። እሺ በዚህ በኩል ደግሞ በህግ በአማኝ በክርስቲያኖች በኩል ደግሞ ሳይድ መተህ አይ በህግ ነው የሚዳነው ብለህ 10ቱ ትእዛዛትን ወስደህ በሱ በኩል እድናለሁ ብትል 10ቱ ትእዛዛት በቃ አንተን ከጥቅም ውጭ ያደርጋል። ለምን? ከ10ቱ ትእዛዛት አንዷን ከተላለፍክ ሁሉን እንደተላለፍክ ይቆጠርብሃል ማለት ነው። ስለዚህ ለአንተ ታዲያ ተስፋህ ምንድን ነው? ለእንዳንተ አይነት ሰው ተስፋው ምንድን ነው ሲባል ለእንዳንተ አይነት ሰው ተስፋው አንድ የሞተለት አለ፣ ዋጋ የተከፈለለት የእግዚአብሔር ፍቅር የተገለጠበት አንድ አለ። እርሱም ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ አንተ ስለምትስታቸው ነገሮች፣ ከዚህ በፊትም ስለሳትካቸው ነገሮች፣ ወደፊትም ስለምትስታቸው ነገሮች ሁሉ በመስቀል ላይ ዋጋ ከፍሎልሃል። ስለዚህ አሁን አንተ እርሱን በማመን አዲስ ህይወት ትቀበላለህ ከእግዚአብሔር። ልዩነቱን በደንብ እንድታይ ስለምፈልግ ነው። ስለዚህ ፍርድ የሚባለውን ኦልሬዲ በክርስቶስ ኢየሱስ በማመን ከእግዚአብሔር የቁጣ ፍርድ ታመልጣለህ። የዘላለም ህይወት ይኖርሃል እዚሁ እያለ ገና ሞተህ አላህ የሚባለውን ሳታየው ገና ሞተህ ወደ እግዚአብሔር አብ ሳትሄድ ከዛ ሁሉ አስቀድመህ ሜሴጅ አትላኩልኝ አንዳንዶች። ቆይ አሁን ከዛ ሁሉ አስቀድመህ አንተ የሚያስፈልግ ምንድን ነው? የእግዚአብሔር ምህረት በማን? በልጁ በክርስቶስ ኢየሱስ የተገለጠው ዘላለማዊ ነው። አዎ ዘላለማዊ የሆነ የህይወት ድህነት ታገኝ ዘንድ በክርስቶስ ኢየሱስ እመን። እሱ ይወድሃል ነው። ይወድሃል ለምን? የሰዎችን ኮንዲሽን በአጠቃላይ ብትመለከት ሰው ሆኖ የማይሳሳት ሰው ሆኖ ኃጢአት የማያደርግ የለም። ሼሁን ሄደ ብታናገረው ኃጢአት ያደርጋል። ሼሁን ሄደ ብታናገረው ተደብቆ የሆነ ነገር ያደርጋል። አንተ ላይ ነግር ይችላል። ሄደ ቄሱን ብታናገረው ጳጳሱን ብታናገረው ያደርጋል። የሆነ ነገር ይሳሳታል። ያንተ ግን ዋጋ ያንተ ስህተት ያንተ መውደቅ ግድ ያለው ኢየሱስ ክርስቶስ እርሱ ዋጋህን በመስቀል ላይ ከፍሏል። አየህ፣ ሰው ለተሳሳተው ነገር ዋጋ ይከፍላል አይደል? ለምሳሌ ሰው ብትገድል፣ አሁን ካናዳ ነው ያለው፣ አክሊሉ ሚዩት አድርገው አስወጡት። ይሄን ሰው ፕሊዝ አታስገቡት። አሁን አውርቼ ልጨርስ ከዚህ ሰው ጋር።
በጣም ይንቀሸቀሻል። ይቅርታ አድርግልኝ። እሺ ለምሳሌ አሁን አንተ ካናዳ ነው የምትኖረው። ካናዳ በምትኖር ሰዓት ሰው ብትገድል የካናዳ መንግስት ይይዛል። እውነት ውሸት? አዎ እውነት። ኦኬ። የካናዳ መንግስት ይዞ በሰራሃው ስህተት ልክ ሊፈርድብህ ይችላል። መብቱ አለውና። እውነት ነው። ኦኬ። ከዛ መካከል አንድ ሰው ተነስቶ እሱ የሚቀጣውን እኔ እቀጣለታለሁ ነፃ ይውጣ ቢል መልካም ዜና አይደል? እውነት ነው። ለአንተ ደስ የሚያሰኝ ዜና አይደል? በጣም ኦኬ። ኢየሱስ ክርስቶስ ማለት እንደዛ ነው ያደረገልን። እኔና አንተ በዘመናችን የበደልነውን በደል ሁሉ ያደረግነውን ሁሉ የተሳሳትናትን ስህተት ሁሉ ለዚህ ነው መጽሐፉ የሚነግረን ስለኛ በደል እርሱ ቆሰለ አለ። ስለኛ በደል በመስቀል ላይ ሲሰቀል ዛሬ አንዳንድ ሙስሊሞች እንደሚያሾፉት የእናንተ አምላክ በመስቀል ላይ የሚሰቀል እንደዚህ እንደሚሉት አይደለም። የፍቅር አላህ አይወድህም እንደዚህ። አላህ ስላንተ ሞቷል። አላህ ስላንተ ዋጋን ከፍሎልሃል። የሚያድነው በጸጋው ነው፣ በራሱ በጸጋው። አላህ ጸጋ የለውም ወንድም አለ። ጸጋ የሚባል ነገር አላህ አያውቅም። ቁርአንን የፈለከውን ስፍራ ላይ ከፍታ አምጣ። አላህ ጸጋ የሚባል ነገር አያውቅም። እሺ እንደዛ ከሆነ አሁን ለምሳሌ ከክርስቶስ በፊት የነበሩት ነብያችን ኢብራሂም አለይሂ ሰላቱ ወሰላም፣ አዳም እንዴት ጸደቁ? በፈጣሪ ጸጋ እንዲሁ በራሱ ጸጋ ካልሆነ እንዴት ጸደቁ? ከክርስቶስ በፊት የነበሩት በሙሉ ማለት ነው። ይሄ ነገር ነው። ገብቷል አይደል? በጣም ጥሩ ጥያቄ። ስለነሱ አሁን ያወቀው ከቁርአን ነው። መጀመሪያ አንዳንድ ነገሮችን ክሊር ላድርግልህ። ከቁርአን ነው ስለነሱ ያወቀው። ቶራ ላይ ያለውን ከቁርአን አላወቅም መቼስ። ቁርአን ሂዱና ያው አስቀድሞ የነበሩትን እነሱን ጠይቁ ነው የሚለው። ከነሱ ተማሩ ነው የሚለው። ቶራ የሚባለው 5ቱ መጽሐፍት እንደዚሁም ነቢያት እነሱ ሁሉ የአይሁዳውያን ናቸው። ስለዚህ መጽሐፉ ይሄ ቁርአኑ ራሱ ሲጀምር ሄዱና እነሱን ጠይቁ ነው የሚለው። ሙሉ አይደለም። ሲቀጥል ደግሞ እውነተኛ መጽሐፍ አይደለም። እሱን እውነተኛ ለመሆኑን በብዙ ማስረጃ ሌላ ጊዜ በደንብ አስረዳሃለሁ። ነገር ግን አሁን ላንተ ፐርሰናሊ ላንተ ምንድን ነው የሚጠቅመው? አንተ አሁን ካለህበት እውናዊ ማለት ምንድነው? ሪያሊቲ አይደለ? ነባራዊ ሁኔታ ስንመለከት በቁርአን ጀጅ ላድርግ ብትባል ጀነት አትሄድም፣ ገሃነም ነው የምትገባው። በህጉም ጀጅ ልትደረግ ከተባልክ ቀጥታ ገሃነም ነው የምትገባው፣ ጀነት አትሄድም። አይደል? ነባራዊ ሁኔታህን በደንብ አስተውሎ። ለዚህ ሁሉ ግን መፍትሄው ማን ነው ሲባል አንተ ለበደልከው በደል በመስቀል ላይ ዋጋ የከፈለልህ አንድ አለ። እሱም ኢየሱስ ክርስቶስ ይባላል። አይደለ? ማምለጫ እሱ ብቻና ብቻ ነው። ማምለጫ አዲስ ሪሊጅን መክፈት አይደለም። አዲስ ሪሊጅን ምንም አያደርግ፣ አይጠቅምም። ስለዚህ አንድ ጥያቄ አለኝ እዚህ ጋር ይቅርታና ጌታ ኢየሱስ ክርስቶስ ለሐዋርያቶቹ ሲናገር በእኔ በቀር ወደ አብ የሚመጣ ነፍስ የለም። በትክክል እንትን አለው። በእኔ በቀር ወደ አብ የሚመጣ ነፍስ የለም ይላል። ስለዚህ ጌታ ኢየሱስ ክርስቶስ እኔ እውነት መንገድ ነኝ ይላል። ስለዚህ ክርስቶስን በማመን ወደ ገነት መግባት ይቻላል።
ምክንያቱም የምታምነው ደግሞ ክርስቶስ ለአንተ በቀራንዮ ላይ የከፈለልህ ዋጋ የተገረፈልህን አስበህ ልክ አንተን እዛ ላይ አድርገህ ማለት ነው። አንተ እዛ ላይ ወይም ደግሞ እኔን እዛ ላይ አድርጌ እኛ መክፈል የነበረብን ዋጋ እሱ ከፈለው። አዎ። ስለዚህ በቃ በክርስቶስ ካመንክ ገነት ትገባለህ። እርግጠኛ ነህ? ያንን ባምን ገነት እገባለሁ። በክርስቶስ በኩል ወደ አብ እገባለሁ። ክርስቶስ በቀራንዮ ላይ ያደረገውን መስዋዕትነት ሁሉ የተገረፈው፣ የተሰቀለው፣ የደማው፣ የቆሰለው በሙሉ ለኔ ነው፣ እኔን እዛ ላይ ተክቶ ነው ብዬ ካመንኩኝ በቃ ገነት እገባለሁ። አዎ በቃ እንደዛ ከሆነ ሲምፕል ነው፣ እጠመቃለሁ። በቃ አንተ አሁን እኔ ፎሎ አደርጋለሁ እንጂ። ኦልራይት በጣም ጥሩ። ፎሎ አደርጋለሁ። ፎሎ ባክ መልስልኝ፣ በውስጥ ስልክ ላክልኝና በደንብ በጥልቀት ደግሞ ጥያቄዎችን ሁሉ በደንብ አስረዳሃለሁ። ግን ምስጢረ ስላሴን ደግሞ በደንብ መማር እፈልጋለሁ። ለምሳሌ ምስጢረ ስጋዌ ክርስቶስ ሰው የሆነበትን ምስጢረ መለኮታዊ የሆነበትን የአንድነትና የሶስትነትን ምስጢር ምስጢረ ቁርባን የሚባል ደግሞ አለ። ክርስቶስ ስጋውና ደሙን ለኛ ብሎ የሰጠንን እነዚህ ያሉ ነገሮችን በደንብ መማር እፈልጋለሁ። በደንብ ችግር የለውም፣ በደንብ አስረዳሃለሁ። በቃ አሁን ፎሎ አድርገኝ፣ ፎሎ ባክ መልስልኝ። እነኚህ ነገሮች በደንብ ትማራለህ። ነገር ግን ከሁሉ አስቀድሞ እውነተኛ የሆነው እርሱም ክርስቶስ ለአንተ የከፈለው ያ ዋጋ ለአንተ ጠቃሚ ነው፣ ለአንተ ዋስትና ነው። ምክንያቱም ልክ ቅድም እንደነገርኩ ነው። ሰው ገለህ ካናዳ ቢይዝህ፣ የካናዳ መንግስት ቢይዝህ፣ ላንተ ለፈጸምከው ወንጀል ዋጋውን የሚከፍልልህ ሌላ ሰው ካለና አንተ ነፃ የምትወጣ ከሆነ በዛ ጉዳይ ያ የከፈለልህ ማንነት ወይንም አካል ትልቁን ስፍራ ይይዛል። በእርሱ ነፃ ትወጣለህ፣ በእርሱ መዳን አለ ብዬ የምነግርህ እሱ ነው። ኢየሱስ ክርስቶስ እሱ ያድንሃል የምንለው ለዚህ ነው። ጴንጤ የሚባሉ ወጥቶ ኢየሱስ ያድናል ብሎ የሚጮኸው ስለዚህ ጉዳይ ነው። ስለዚህ ኔኒ ኬዝ በቃ ፎሎ አድርገኝ፣ ጥያቄዎችን በደንብ አስረዳለሁ። ችግር የለውም። ሌላ ጊዜ በደንብ እናወራበታለን። ወገኖች የምትጨምሩለት ነገር ካለ መልካም፣ ከሌለ ወደ ሌሎች እንቀጥል። እሺ፣ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። የነገ ሰው ይበለን። እኛ ጋር ምሽት ነው። አሜን። ሌላ ሰው ላናግርህ ምናምን ቢል እንዳታናግር፣ ያጭበረብሯል። እዚህ ብዙ ሃይማኖተኞች አሉ። እኔ ስለ ሃይማኖት አይደለም ግድ የሚለኝ፣ ስለ አንተ ህይወት ነው ግድ የሚለኝ። ጌታም ስለ አንተ ህይወት ነው ግድ የሚለው እንጂ ስለ ሃይማኖት ግድ አይለውም። ስለዚህ ስትሪክትሊ እኔም ብቻ ፎሎ አድርገኝ፣ የምጠይቀውን ሁሉ በደንብ አድሬስ እናደርገዋለን። መልካም፣ አመሰግናለሁ። ታንኪዩ ኤርሚ፣ ሁላችሁም እዚህ ቤት ያላችሁ ሰላምና ፍቅር ከቤታችሁ አይጥፋ፣ በረከቱ ይብዛላችሁ። አመሰግናለሁ። አሜን። እሺ፣ ተባረኩ። ባይ። እሺ፣ ቅድም አንድ ሰው እያለ በጣም በቃ ቅዥ የሚያደርገው እና መልሰህ ላክ አክሊሉ ነው ምናምን ሰው እያወራ 10 ጊዜ ነው ሚዩቱን የሚያነሳው። አክሊሉ ካለ መልሰህ ላክ። ኦኬ፣ ጸዲ መተሻል። ጸዲ ነይ ግቢ። ሰላም ላንቺ ይሁን ጸዲ።
እንደምን አለሽ? እንኳን ደህና መጣሽ። እግዚአብሔር ይመስገን። አንዴ ቆይ፣ ስራ ላይ ነሽ? እሺ። አይደለም። ሰላም ነው። እንዴት ናችሁ? ታደራችሁ? አይ ድንገት ልጁን ለምን ምስጢራት ሲልክ ለምን ዋሸኸው ብዬ ምስጢራት እንደሌሉ ለምን አልነገርከውም? ሶላዎች እንደሆኑ ምናምን በግልጽ መንገዱ አይሻልም ወይ? ጻዲ ማለት አልገባኝም። ሶላዎች እንደሆኑ ወይ? እንዴት አደርሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ደህና ነን። ቤተሰብ ሁሉ ሰላም ሰላም ነው። ሞዴሬተር የለም አነሳው። ምን ነው እኛ ተጣላን እንዴ ደግሞ? ኧረ በፍጹም አልተጣላንም። ባለፈው የብዙዎችን ሳነሳ አንዳንድ የማልፈልጋቸው ማነው የምፈልጋቸውን ሰዎች እንትን የሚሉ ነበሩ። ምንድነው የሚያስወርዱ ነበር ስሞታ ሲበዛብኝ። አው ግን እኔ አላደረኩም። አንደ ድንገት ካደረግሽ ከሆንክ ብዬ ከሌሎቹ ላይ ስለነጠቅኩ ማለት ነው። ያው መልሼልሻለሁ። እንዴት ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። መዝሙር ያሬድ ፖስት ያደረገውን አየው? ምን ፖስት አደረገ? አላየሁትም። ያ ሁሉ ሜንሽን አንተና ዳጊ ህዝብ ሁሉ ሲያረጋችሁ እንዴት ነው? አያሳያችሁም ማለት ነው? ውሸታችንን አጋለጠው የኔና የዳጊ። አዎ ማይ ጉድነስ። እኔ በቃ ይሄ ነበር ጠብቄ የነበረው ዛሬ ከአንቺ ጋር እንድናወራ። ኦኬ፣ ወደ መዝሙር ያሬድ ፔጅ ላይ ሌዳ መዝሙር እስከዛ ቢኒ ላውራው ይኸውና፣ እውነት ለመናገር ቢኒ ሲመሰክር የክርስቶስን ፍቅር በጣም ነው በጣም ነው። ቆይ የቢኒዬን እንቀጥለዋለን። ቆይ እትዬው ለእሱ ነው የገባሁት። አንተ እስክትለው ቪዲዮ ቆይ ተከታያለሽ እዚሁ ስላለሽ ቆይ እትዬው እኔ እንደውም እሱ ላይ ላወራሽ እኔና ዳጊ እኮ ወይ ጻዲ በመጣች ወይ እንሄዳለን እያልን እየጠበቅን ነበር። ታርጋ ቪዲዮን ሰው ሁሉ ይኸው ልክፈተው። ሰው ሁሉ አብረን ታላቁ ሙቪ እንደሚባለው ሰው ቢኒ ላውራው በእግዚአብሔር በጣም ዛሬ ታወራለሽ። ሰው አብሮ ይኸውና ከዛ ታወራለሽ። ተቋረጠበት እንቀጥልና ከዛ ታወራላችሁ። ችግር የለም ታወራለሽ። ወደም ሳፊ ጊዜ ወስደሽ ታወራለሽ። እንዳታንኮሻኩሽ ጆኒ። ኦኬ ጉድ። የዘማሪ ዳጊና የኤርሚያስ ውሸት በጸዲ ቤት ሚኪ፣ ጸዲሻ፣ ኤርሚ፣ ዳጊ ሆነው ያወሩት። ለዚህ ውሸት መልሱን አስተውላችሁ ስሙ። ኮፒ ሊንክ ዲዩት ሼር ይደረግ ብሏል። እንግዲህ ስሙልን የኛን ውሸት መዝሙር ነው ያስቀመጠው። አሁን የነገርችኝ በእውነት አላየሁትም ነበር። ጸዲ ስለነገርችኝ ቴንኪው። ጎይዶ ወደ ውሸቱ እንሂድ። ይሄ ነገር መጽሐፉ ላይ ከሌለ እንኳን ስሜ አይደለም እኔ እናቴ ይጥፋ። እስኪ የአብርሃም አምላክ ምስክር ነው። በዚህ ናል ኮንፊደንስ የምንናገርበት ሰው ናት ማለት የማይሰራ ኃጢአት ነው ነው የሚለው። ሰው ናት ብሎ ማመን የማይሰራ በደልና ኃጢአት ነው ይላል። ፋቸው ምንድነው የሚለው? ባጭሩ ማርያም ሰው አይደለችም ሰው ናት የሚል እንዲያውም ኃጢአቱ አይሰረይለትም ክደት ነው እያለ ይናገራል። በደል ነው፣ ክደት ነው፣ የማይሰረይም ኃጢአት ነው ማርያምን ሰው ማለት እያሉ ተመልከቱ። እዛ ቤት ጣዖት እያደረጓት፣ መለኮት እያደረጓት፣ አምላክ እያደረጓት ነው። እንግዲህ ወንድማችን ዳግማይ እንደሰማችሁት ድንግል ማርያም ጣዖታቸው ናት፣ ድንግል ማርያም አምላካቸው ናት፣ ድንግል ማርያም መለኮት ናት፣ ትመለካለች እያለ ሰምታችሁታል። ኤርሚያስም በዚህ መጽሐፍ በማሳያዎቹ መጽሐፍ ላይ ፊት ለፊት ያለው ባለው መጽሐፍ ላይ ድንግል ማርያም ሰው ናት የሚል ወይም ፍጡር ናት የሚል ሰው ናት ብሎ ማመን ይላል እንዲሁም ያስቀጣል፣ ኃጢአተኛ ያደርጋል፣ በደለኛ ያደርጋል ብሎ ይሄ መጽሐፍ ይናገራል ብሎ ተናግሯል። እንግዲህ መጽሐፉ ምላሹን ይስጥ፣ እኛ ደግሞ እንከታተላለን። መጽሐፉ ምላሹን እየሰጠ ይሄን ቪዲዮ የምትመለከቱ ኮፒ ሊንክ ሼር ዱዊት 20 ጊዜ አድርጉ። ለዳግማዊና ኤርሚያስን ሜንሽን እያደረጋችሁ ይህን ቪዲዮ እንደርሳቸው አደራ እላለሁ። መጽሐፉ ይሄ ነው። የበግ ለምድ ለብሰው ከሚመጡ ሐሰተኛ መምህራን ተጠበቁ ይላል። ከሐሰተኞች መምህራን ተጠበቁ ይላል። ማቴዎስ ወንጌል ምዕራፍ 7 ተጠቅሷል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት ይላል። የተዘጋጀበት ቀንና ዓመተ ምሕረት አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የተዘጋጀ ይላል። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። እንግዲህ በዚህ ጊዜ
እንግዲህ በአጸደ ስጋ እያሉ ያሳተሙት መጽሐፍ ነው። አሁን በአጸደ ነፍስ ናቸው ያሉት። የቆየ መጽሐፍ ነው ማለት ነው። እንግዲህ የዚህ መጽሐፍ ሙሉ ፒዲኤፉን እንደምትፈልጉ በውስጥ ልክላችኋለሁ። ግን የምንፈልገው ሀሳብ የት ነው ያለው ስንል ገጽ 28 ጀምሮ ይጀምራል። ወንድማችን ዳግማይና ወንድማችን ኤርሚያስ ቆርጦ እንዳመጡት ሳይሆን ሙሉ ሀሳቡን የምታገኙት ገጽ 28 ላይ ነው። በዚህ መጽሐፍ ላይ ሆነ ድንግል ማርያም ፍጡር ናት ወይስ ፈጣሪ ናት ይላል የሚለውን ይኸው እንደምታዩት ገጽ 28 ላይ እመቤታችን ጥንተ አብሶ የለባትም ይላል። ጥንተ አብሶ ማለት በደል ኃጢአት ከእናት ከአባቷ የወረሰችው ወይም የሚወረስ ኃጢአት ወይም በላዋ ላይ በውርስ የመጣ ኃጢአት የለባት። ድንግል ማርያም ንጽሕት ናት፣ የአምላክ እናት ናት፣ ንጹሕ ማደሪያው ናት ብላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። በፕሮቴስታንቱ ዓለም ኃጢአት ይወረሳል፣ ከአባት ወደ ልጅ ይሄዳል፣ ይወረሳል፣ ኃጢአት ይወራረሳል፣ ይተላለፋል የሚል ትምህርት አላቸው። እኛ ግን እንደዚ አይነት ትምህርት የለንም። ስለዚህ ምን ይላል ቤተክርስቲያናችን? ስለ እመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ምን ፍጡራን ይላል። ያው በሰማይ በምድር ካሉ ምን ፍጡራን ይላል። ይህንን ወንድማችን ኤርሚያስና ወንድማችን ዳግማይ ለምንድን ነው ከፍ ብላችሁ ማታነቡት? እዛው በሰማይና በምድር ካሉ ፍጡራን ይላል። ሁሉ የተለየች ናት ይላል። ቀጥሎ ደግሞ ይላል ልዑል እግዚአብሔር በተፈጥሮ አንቆና አኩር የፈጠራት ናት ይላል። ፍጡር ናት ወይስ ፈጣሪ ናት ነው የሚለው? ፍጡር ናት ይላል። ፈጣሪዋ እግዚአብሔር ነው፣ የፈጠራት እግዚአብሔር ነው። እሷ ደግሞ የእግዚአብሔር ፍጥረት ናት፣ ፍጡር ናት ይላል። ፍጡር ከሆነ ደግሞ ሰው ናት ማለት ነው። ከላይ እንኳን ከፍ ስትሉ መልሱን ታገኝታላችሁ። ወንድማችን ኤርሚያስና ዳግማዊ ግን ይሄን ክፍል አያነቡላችሁም። ምክንያቱም እታች ያለውን እነሱ በውሸት ያጣመሙትን ንባብ እዚህ ጋር ስለሚያቃናው ማለት ነው። እነሱ ያነበቡትን ግን ደግሞ በእውነት እንደዛ ይላሉ የሚለውን በደንብ ጠጋ ዙም አድርጌ ላሳያችሁ። እንዲህ ይላል እንግዲህ ንባቡ የሚጀምረው ከዚህ ጋር ነው። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለው እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩ ይህ ነው ይልና ከዚህ ወጥቶ ግን ይላል ከዚህ የተለየ ትምህርት ጥንተ አብሶ ነበረባት፣ ኃጢአት በደል ነበረባት፣ ከእናት ከአባቷ ኃጢአት ወርሳለች ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ ማሳሳብ ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ይላል። ስለዚህ ምንድን ነው እያሉ ነው እዚህ ጋር ያለው? እዩት። ከዚህ ወጥቶ ምን ድንግል ማርያም ንጽሕት አይደለችም፣ ኃጢአት በደል አለባት፣ አምላክን አልወለደችም፣ አምላክን በድንግልና በንጽሕና አልወለደችም ብለው ምን የሚሉ ጥንተ አብሶ ነውር አለባት፣ በደል አለባት፣ የነጻችው ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም። ኃጢአት በደል እንደማንኛውም ልጅ ሰው ስለሆነች ከሰማይ የወረደች ስላልሆነች ኃጢአት በደል አለባት፣ ነውር ኃጢአት አለባት። ለምን? ከሰማይ የወረደች አይደለችም፣ እንደኛ ሰው ናት። ስለዚህ ኃጢአተኛ ናት፣ በደለኛ ናት፣ ነውር አለባት ብሎ የሚናገሩ ምንድን ናቸው አሉ። እንደዚህ ብሎ መናገር መጽሐፍትን ማሳሳት ነው፣ በደልም ነው፣ ደግሞ ድፍረትም ነው። ድፍረትም ነው፣ በደል ነው፣ ደግሞ የማይሰራ ኃጢአት ነው። ለምን? የአምላክ እናት፣ የጌታ እናት፣ የእግዚአብሔር እናት ንጽሕት ማደሪያውን ኃጢአተኛ ናት፣ ኃጢአተኛ ማደሪያ ነው። ከስጋዋ ስጋ ከነፍሷ ነፍስ የነሳውን ያችን ንጽሕት ማደሪያውን መሳደብ ኃጢአት ነው፣ በደል ነው። ምን እያሉ መናገር? ደግሞ አንቡት ጥንተ አብሶ አለባት ወይም ነበረባት፣ የነጻችው ከብስራት በኋላ ነው፣ እሷ እኮ ሰው ናት ከሰማይ አልወረደችም እያሉ መናገር። ከሰማይ ወረደች ብትሆን ኃጢአት፣ በደል፣ ነውር አይኖርባትም፣ ጥንተ አብሶም አይኖርባትም። እንደኛ ግን ሰው ስለሆነች ከሰማይ ወረደች ስላልሆነች እንደኛ ሰው ስለሆነች ኃጢአት አለባት፣ በደለኛ ናት፣ ኃጢአተኛ ናት ብሎ መናገር ነውር ነው፣ በደል ነው፣ ኃጢአት ነው፣ መጽሐፍትንም ማሳሳት ነው ብሎ ነው እንጂ ያስተማሩት። እዚህ ጋር ሰው አይደለችም ይላል፣ ሰው አይደለችም ይላል። ይህ ንባብ ጥንተ አብሶ ነበረባት ወይም አለባት፣ የነጻችው ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም ማለት ይሄን ንባብ የሚያሳየው ድንግል ማርያም ፍጡር አይደለችም፣ ድንግል ማርያም ሰው አይደለችም እያለ ነው። ኤርሚያስና ዳግማዊ እንዳሉት ውሸት ነው የሚለው መጽሐፉ አይደለም። ስለዚህ በደንብ በኦርቶዶክሲያን በወንድሞቻችን ዳግማዊና ኤርሚያስ ደግሞ እንዲያው ውሸቱን በልክ ቢሆን እንደው እንደ እድሜያችሁም አንዳንዴ እንደው ታማኝ ሆናችሁ ብታነቡ መልካም ነው። ሕሊናችሁንም ባታታልሉት በውሸት ባትሞሉትም ጥሩ ነው። ቤተክርስቲያኗንም የማትለውን አለች እያላችሁ የማታመልከው ድንግል ማርያምን ታመልካለች እያላችሁ እንዲያው ውሸትን ደጋግሞ መናገሩ
ለእናንተም ትክክል ስላልሆነ እንዲሁ ብትመለሱ ከዚህ ድርጊታችሁ ብዬ እመክራለሁ። ይሄን የሰማችሁ ወንድሞቻችን ኮፒ ሊንክ ሼር ዱዊት አድርጉ፣ ላልደረሳችሁ አዳርሱ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። በሌላ መልሶች በሌላ ቪዲዮ ደግሞ እንገናኛለን። የድንግል ማርያም እመቤታችን ቃል ኪዳኗ አማላጅነቷ ከሁላችን ጋር ይሁን። ዘይስት ይሄ ነገር መጽሐፉ ላይ ከሌለ እሺ ቴንኪው ጸዲ ስለነገርሽን። እንደዚህ እንደሰራ አላወቅም ነበር፣ ግን ይሄን ነገር አንቺ ባለሽበት ስለሆነ ባለፈው የሚያወራን አንቺ ባለሽበት ማውራት እንፈልግ ነበር እኔና ዳጊ። ይኸው እንግዲህ አብረን ሰምተናል። እንግዲህ ወገኖችም ሰምታችኋል እዚህ ያላችሁ ማለት ነው። እሺ ሰምታችኋል ማለት ነው። ኦኬ እሺ አሁን እንግዲህ ወንድማችን መዝሙረ ያሬድ በመጽሐፍ ላይ መዋሸት የጀመረው ዛሬ አይደለም። እኔ ባለፈው ኤፍሬም ወንድማችን ኤፍሬም ይሄ ሰው ለምንድን ነው ግን እንደዚህ በጣም የሚዋሸው? 10 ተናግሮ ሆነ አሬ ኤርሚኒን አስቀምጠህ ልትሰድበው ነው እንዴ? አድምጭ፣ እታችሁ ረጅ፣ በቃ ሄጅታችሁ ረጅ። ታዲያ እንቃጣፊ አንቺ ባለሽበት ቅጥፈቱን ካልተናገርኩ እኮ የዋሻውን ልታሳየን ጥሩ ነው። ሚዩት አድርጊያ። ታዲያ ሚዩት አድርጊ፣ ካልሆነ ታይቶርጃለሽ ማለት ነው፣ የታወቀ ነው። ሚዩት አድርጊና ስል እሺ። እና ኤፊ ምን አለ? 10 ተናግሮ 6 የሚዋሽ ሰው ነው ምናምን ነገር ብሎ ሲናገር ኤፊ ለምንድነው ይሄን ልጅ እንደዚህ የሚለው ምናምን ነገር ብዬ አልኩኝ ማለት ነው። ለምን እንደዚህ ብሎ ይለዋል? እውነት እንደዛ ነው ብዬ ብዙም የኤፊ ንግግር ባይከነክነኝም ዝም ብሎ ያለ መረጃ እንደማይናገርበት አውቃለሁ። ለካ ሳየው ሰውየው በጣም ቀጣፊ ነው፣ መዝሙረ ያሬድ ማለት ነው። በጣም ነው የሚዋሸው። እንደዚህም ብሎ እንደው አሁን ለስላሳ ሆኖ እንደሚታየው አይነት ነገር አይደለም የሚዋሸው። ሲዋሽ ደግሞ የተነገረን ነገር ሳይሆን የተጻፈን ነገር አጣሞ ሁሉ ነው የሚናገረው። ያለውን የለም ብሎ የሌለውን አለ ብሎ ነው የሚናገረው። ይሄ ውሸት ከሱም አልፎ ወደ ሌሎቹም ወንድሞቹ ሲጋባ እናያለን ማለት ነው። ሲክዱ የተጻፈውን ሁሉ ቀጥታ የሚክዱት አሁን ለምሳሌ ኦኬ ዳጊ ሲትልቁ ላይ አላርግ እንዴት እንደሚዋሽዩት ያው እንዲህ አይነት ውሸት አይተው የሚያውቁ ከሆነ ማለት ነው። እንዴት እንደሚዋሽዩት። ኤርሚያስ ግን ትላንትና መጽሐፉ ላይ ከተገኘ ሁለተኛ እንትን አትበሉኝ ብለህ ነበር እና መጽሐፉ ላይ ተገኘ አልተገኘም? ምን በደንብ እንጂ የተገኘ አንድ ሁለተኛ ፒዲኤፍ አንፈልግም በደንብ ሃርድ ኮፒ ሲሉ ነበር ማለት ነው። አንፈልግም ስል ከፒዲኤፍ ላይ ሲያነብላት ጭጫልጭና አሁን ይሄኛውን ውሸት ደግሞ እንዴት እንደምናጋልጠው ቀጥቀጣን በመዶሻ እንዴት እንደምንመታው እናሳያቸዋለን። ይሄኛው ውሸት ይረሳለት ነበር ታውቃለህ አይደል? ባይመጣ ነው ይሄ ውሸት ጥሩ ሊረሳለት ነበር። ራሱ ቆሰቆሰው። ግን ትላንትና ፒዲኤፉን አታሳዩም ያሉት አካሎች ፒዲኤፍ ይዘው መጡ ያሳያቸው። እኛ ግን ሃርድ ኮፒው አለ። እንደው ይሄ ነገር ካልተገኘ እንደው ስሜ ጥፋ ብለህ ነበር፣ ተገኘ ማለት ነው። ጥሩ አሁን ምን አደረገም? የተገኘው እኮ እንዲህ ነው አለ እንጂ እኛ ያለው ግን ቃል በቃል ተገኝቷል ማለት ነው። አሁን ወደሱ ማብራሪያ አንተ ትሄዳለህ፣ ከዛ እኔ ለሄል ላሳያቸው ማን ነው እንዴት በምን ልክ እንደሚዋሽ ነው። ቆይ አንድ ጊዜ ይቅርታ፣ ከብሉቱዝ ላይ ላንሳው። ብሉቱዝ ላይ ነው ያለው። ይቅርታ፣ እንደው አንዳንዴ ዝም ማለት እኮ ይሻል ነበረ። እነዚህ ሁለት ልጆች አዳዲስ ሰዎች ሊኖሩ ስለሚችል በአጭሩ በአንድ ደቂቃ ላብራሩ። እነዚህ ሁለት ልጆች ሁለት ጌመሮች ናቸው። ጥያቄያቸው ምንድን ነው? ይሰማሉ? ባይተው ይቅርታ፣ በደንብ ትሰማለህ። ባይዞ ፕሮግራሙን በወቅቱ ተከታትሎታል ዳጊ። ልክ እንዳልሰማው ኤፊ ከነዚህ ልጆች ጋር እንደተነጋገረ ጥያቄና መልሱን እንዳልሰማው አድርጎ ነው አለንዴ ምናምን ነገር ብሎ ማለት ነው። እንደዛ አነሳ ምናምን ነገር ብሎ ልክ እንደሌለ ፕሮግራሙ ላይ እንዳልተገኘ እንዳላደመጠ ሆኖ ነው የሚናገረው። አይኑን እጁን እንዴት እንደያዘው እዩት። በኋላ ላይ ቆይ ሲያወራ እዩት። ውሸት ፊት ላይ ሁሉ አይደል የምታወቀው? እዩት። እሺ ከዛ አሁን የተናገረውን ውሸት ደግሞ እንዴት እንደምንጫወትበት ታዩታላችሁ። ውሸቱም ማለት ነው። ዳጌ ሚዩት ነው እያወራ ከሆነ እሺ። አሁንስ ሚዩት ነኝ ኤርሚ? አሁን ትችላለህ።
እሺ ማን ነው ሰው የሚለውን መግቢያ እንግዲህ እንስጣችሁ። በመጀመሪያ ማለት እኛ we don't really care ማንንም ይሁን ምንም እዛ ቤት ውሸት አዲስ ስላልሆነ፣ ግን to what level ሄደው ምዕመናኖቻቸው እንደሚያሳስቱ እንመልከት። እነዚህ ልጆች ሁለት ጌመሮች ናቸው። ጥያቄያቸው ምንድን ነበረ? ኤፍሬም ባለጊዜው ምን አላቸው? ሐሙስና ቅዳሜ እባብን የገደሉ ክርስቲያን ሰዎች ኃጢአታቸው ይሰረያል የሚል አለ ገድለ ተክለ ሃይማኖት ላይ አላቸው። ይህንን ጥያቄ ልጆቹ ፈገግ እያሉ አረ ሊኖር አይችልም፣ ያው ጴንጤ መቼም ዋሽቶናል ብለው የራሳቸው ዲያቆን ጋር ቀና መልስ እናገኛለን፣ እውነተኛ መረጃን እናገኛለን በማለት ፈገግ እያሉ እንግዲህ ውሸት ነው በማለት ማለት ነው ፈገግ እያሉ አረ እንዲህ የሚባል ነገር ሰማን፣ ሐሙስና ቅዳሜ እባብ የገደለ ኃጢአቱ ይሰረይለታል እንዲህ የሚባል ነገር አለ ሲላቸው አለ ብሎ ጀመረ እንዳልሰማ ሰው። አሁን ይመልስላችሁን ተመልከቱ። እንዲህ በኮንፊደንስ ነው የሚዋሹት፣ ዝም ብሎ እንትን አይደለም። እሺ እንሂድ። እንደው ባትነካካው ይሻል ነበር ወንድማችን፣ ቢረሳሳለት ቆየት ስላለ ቪዲዮ ጥሩ ነበር። ጌመሮች የጠየቁት ጥያቄ ምንድን ነበረ? እባብ ከገደላችሁ ገነት ትገባላችሁ የሚላል ገድላትን አነሳ። ይኸውላችሁ ፖዝ አድርገው ፊቱ ላይ እዩት። አያችሁ አይኑን እየነካ ልክ እንዳልሰማ ነበር እኮ ሰምቷል። ተደብቆ በሌላ አካውንት ማለት ነው። ልክ እንደሰማ እንዳልሰማ አድርጎ ገድላትን አነሳ አለ። ኦኬ አዎ አንስተዋል። ከዚህ በኋላ ስሙት ወንድሞች እናቶች፣ ክፈተው። ኦኬ ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድነው? ተሰጥቷቸው ብቻ እነሱ የሆነች ነገር ሀሳብ ቆርጠው ነው የሚወስዱት። እና ምንድነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው እባብን ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ፣ አምላክ አድርገው ማለት ነው። እና ለእባብ ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት ብፁዕ አባታችን እባብ ባገኛችሁ ቁጥር ግደሉ፣ ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን አምልኮ አጋንንት አምልኮ ከእባብ ጋር ከዘንዶ ጋር የተያዘ አምልኮ ትሰብራላችሁ ነው። እንደዛ ካደረጋችሁ ደግሞ ትድናላችሁ። ምክንያቱም ከሰበሩ ወደ ክርስቶስ ሕይወት ይመጣሉ ማለት ነው። ከዝም ብሎ አይሰብሩማ፣ ሲጥሉ የሆነ ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነብ ሰው ነው። ታሪኩ ምንድን ነው የሚለው በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና ዛሬ በጣም በአድ አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛው የዘንዶ ምልክት የእባብ ምልክት ነበረ። እባብ ዘንዶ ምናምን ዛሬም ድረስ አልታውቃላችሁ አይደለ? አንዳንድ ዘንዶ የሚያመልኩ አሉ፣ እንደ ገጠር አካባቢ ዘንዶ እባብ ምናምን የሚያመልኩ አሉ ዛሬም ድረስ እና እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸውን ሰባብረው ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጥለው ገድለው ከመጡ ለምን አይደሉም ወደ ክርስቶስ? እና ታሪኩ የሚለው ይህን ነበረ። ግን ተመዛ ስለሚነገራቸው ዝም ብላችሁ ለእኛ እንደዛ ብሎ ነው እነሱ የሚናገሩት። ባይዘ ወይ አንድ ኤርሚ እዚህ ጋር 30 ሰከንድ። ኦኬ እንደሰማችሁት አዳዲስ ሰዎች ሊኖሩ ስለሚችሉ ባጭሩ እነዚህ ሰዎች እባብን ሐሙስና ቅዳሜ የሚገሉ ጣዖት አምላክ እንጂ ክርስቲያኖች አይደሉም ብሎ ረጅም ሀተታ ነው የሚሰጠው። እንግዲህ ዲያቆን ነው ተመልከቱ። ምንም የማይፈራው መቼም ከዚህ ውርደት እንግዲህ መገላገል አለብኝ ይችን ብዬ ብሎ ነው መሰለኝ ይሄን ያህል ረጅም ሀተታ የሚሰጥ ውሸታም ሰው ነው ይሄ ሰው። እንግዲህ እሱ መብቱ ነው ውሸቱን፣ ግን አስተምሮቱን መጽሐፋቸውን እስኪ እንመርምር። መጽሐፉ ግን ምን ይላል? ገድለ ተክለ ሃይማኖት ላይ ነው የሚገኘው። እሺ እኔው እስኪ ፖዝ ላድርገውና ቀርታ እኔው ቪዲዮውን ዙም ላድርገውና እናንብበው አብረን። ኤርሚ ጋር መጽሐፉም አለ፣ ግን እዚህ ጋር እኔው እሺ። ብፁዕ አባታችንም ይላል እንግዲህ እነዚህ ጣዖት አምላኪ ናቸው አይደል? ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? እሺ አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የምን ይላል? እስኪ አንብቡልኝ ወገኖች። የጣዖት አምላክ ይላል? የክርስቲያን ወገን ሁሉ ቆይ ዙም ላድርገው በደንብ። ወገን ሁሉ ኃጢአቱ ይሰረይለታል።
ብለህ ለልጆችህ ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁን እነግራችኋለሁ በልባችሁ ጠብቁት አላቸው። እና ይሄ ሰው በምን ሞራል ነው? እኔ እሱም ቢሆን ከዚህ በኋላ ከቲክቶክ ላይ አልገኝም። እነዚህ ልጆች በየዋህነት በቀንነት ዲያቆኑ ቢያንስ አያዋሸንም ብለው ነበር የመጡት። ኤፍሬም ነው የዋሸው፣ ዲያቆኑ ነው የዋሸው። መዝሙር ያሬድ እኔ አንተን ብሆን ኮምፕሊትሊ አካውንቴን ዘግቼ እጠፋለሁ። እንዲህ አይነት አደባባይ ላይ ያለው ውሸት አልዋሽም። እሺ ኤርሚያስና ዳጊስ ትላንትና ምን አሉ? ከተገኘ ስማችን ይጥፋ ማነው ካልተገኘ እንደዚህ የሚለው ሐሳብ ካልተገኘ ብለው ነበር። ተገኘ አልተገኘም ኤርሚያስ ይቀጥል። ኤርሚ ያለህ ቀጥል። እሺ አያችሁ እዚህ ጋር ዳጊዬ ያሳየው ማለት ነው ገድለ ተክለ ሃይማኖት ላይ እሱ ምንድነው ያለው? በከተታ አውራጃ ላይ ከተታ አውራጃ ነው የሚባለው ማማ በከተታ አውራጃ ላይ ያሉ ክርስቲያን ያልሆኑ አረማውያን እባብ እየገደሉ ወደ ክርስትና ቢመጡ ይድናሉ ነው የሚለው መጽሐፉ አለ። መጽሐፉ እንደዛ አይልም ወንድሞቼ ናቶቼ። ከተታ አውራጃ ይላል፣ ልክ ነው። እዛ ያሉቱ ሳይሆን ሐሙስና እሑድ እባብ የገደለ የክርስቲያን ወገን ሁሉ ነው የሚለው። የኦርቶዶክስ ክርስቲያኖች ኃጢአታቸው የሚሰራየው እባብ በመግደል ነው። እንደዛ ነው የሚለው መጽሐፍ ቀጥታ ብሎ የሚለው ገድለ ተክለ ሃይማኖት እንደዛ ነው። ይህንንም እኮ እኛ ነን ያሳየናቸው። እኛ አሳይተናቸው ነው እኮ ወጥተው ጉራቸውን የሚቸረችሩት፣ እኛ ባሳየናቸው ጥቅስ ማለት ነው። እና የክርስቲያን ወገን ሁሉ ነው እባብ የገደለ ኃጢአቱ ይጸድቃል ማለት ከኃጢአቱ ይጸድቃል ኃጢአቱ ይሰረይለታል ብሎ የሚለው ማለት ነው። ደግመ የክርስቲያን ወገን ሁሉ ብሎ የሚለው ጋር ዳጊዬ አሳየው እዛው ትልቁ ላይ እና ከዛ እኔ ልክፈት። የክርስቲያን ወገን ሁሉ ያው እሁድና ከሚለው ጀምሮ ከጣት በጣት አሳያቸው። እሁድና ሐሙስ ቀን እባብ የገደለ አረማዊ አይልም፣ አሕዛብ አይልም። የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ስለዚህ እባብና ሐሙስና እሁድ እባብ እንዲገሉ የታዘዙ ክርስቲያኖች ናቸው። ኃጢአታቸው እንዲሰረይ ከፈለገ ኦርቶዶክሳውያን በትራቸውን ይዘው ቆንጨራቸውን ይዘው እባብ ፍለጋ ነው መሄድ ያለባቸው። የት? ሐሙስና እሁድ ኃጢአታቸው እንዲሰረይ። ቅዱስ ቁርባን ብለህ የምትለው አፈርደቼ ጋጣ ማለት ነው በእነሱ ትምህርት። የክርስቲያን ወገን ሁሉ ነው ብሎ የሚለው ያሬድ ግን ምን ብሎ ነው ያለው? ውሸታሙ ያሬድ ግን ምንድነው ብሎ ያለው? አይልም ክርስቲያኖች አይደሉም ብሎ የሚለው አረማውያን ናቸው። ታዲያ እባብ ገለው ከመጡ ላይ ድኑ ነው እንዴ አለ። ያው ልጅ ሰውየው አሁን ልጅ አይባልም። ሰውየው የሚያመልኩባቸው ነገሮች ተገደሉ። ወደ ክርስቶስ ፊታቸውን ያዞራላችሁ። መቼም ክርስቲያን ወደ ክርስቶስ ፊትን ታዞራላችሁ። ይሄው ጠንቋይ መሆናቸውን ሲናገር አንዴ እንስማው። ኤርሚዬ ይሄው እንስማው። ቆይ አንዴ ኤርሚ፣ እኛ ስለምናውቀው ነው ታሪኩን። ገባ አንተ በእናትህ እንደዚህ ፈገግ ብሎ የሚዋሽ ሰው የጠየቁት ጥያቄ ምንድን ነበረ? ገደላችሁ ገነት ትገባላችሁ የሚላለን ገድላትን አነሳ ጠቀስ አድርጎን ያለፈውና ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድን ነው? ተሰጥቷቸው ብቻ እነሱ የሆነች ነገር ሀሳብ ቆርጠው ነው የሚወስዱት። እና ምንድን ነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድን ነው እባብን ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ፣ አምላክ አድርገው ማለት ነው። ይኸው እባብን የሚያመልኩ ሰዎች ነበሩ እንጂ ክርስቲያኖች አይደሉም ማለት ነው። እንቀጥልስ። ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት አባታችን እባብ ከገባችሁ ጋር ግደሉ። ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን አምልኮ አጋንንት አምልኮ ከእባብ ጋር ከዘንዶ ጋር የታዘ አምልኮ ትሰብራላችሁ ነው። እንደዛ ካረጋችሁ ደግሞ ትድናላችሁ። ምክንያቱም ከሰበሩ ወደ ክርስቶስ ሕይወት ይመጣሉ ማለት ነው አይደል? ከዝም ብሎ አይሰብሩማ። ሲጥሉ የሆነ ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነብ ሰው ነው። ታሪኩ ምንድን ነው የሚለው? በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና እዛ ላይ በጣም በአድ አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛው የዘንዶ ምልክት የእባብ ምልክት ነበረ። እባብ ዘንዶ ምናምን ዛሬም ድረስ አታውቃላችሁ አይደለ? አንዳንድ ዘንዶ የሚያመልኩ አሉ። እንደ ገጠር አካባቢ ዘንዶ እባብ ምናምን የሚያመልኩ አሉ።
አሉ ዛሬም ድረስ እና ሰው እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸውን ሰባብረው ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጥለው ገድለው ከመጡ ለምን አይደሉም ወደ ክርስቶስ? በቃ ኦኬ ቴንክ ዩ። አሁን ምንድነው ያለው? ወደ ክርስቶስ ገድለው ከመጡ እነዚህ ሰዎች አረማውያን ናቸው። በመዝሙረ ያሬድ ንግግር አረማውያን ሰዎች ናቸው። ገድሉ ግን የሚናገረው ክርስቲያኖች ናቸው። ኦልሬዲ ክርስቲያኖች ናቸው። የክርስቲያን ወገን ሁሉ የሆነ እንጂ ብሎ የሚለው እባብ የገደለ አረማዊ የሆነ ሁሉ እባብ ገድሎ ወደ ክርስቶስ ከመጣ ይጸድቃል አይደለም ወይ? ኃጢአቱ ይሰራል አይልም ገድሉ። እባብ ገድሎ ወደ ክርስቶስ የመጣ አረማዊ እባብ በመግደሉ ምክንያት ኃጢአቱ ይሰራይለታል አይልም። ታዲያ የክርስቲያን ወገን ሁሉ ነው ብሎ የሚለው የክርስቲያን ወገን ሁሉ ኃጢአቱ እንዲሰራይለት ሐሙስና እሑድ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰራይለታል የሚለው ለክርስቲያኖች ነው የተናገረው ተክለ ሃይማኖት እንጂ ለአረማውያኑ አይደለም። መዝሙረ ያሬድ አክሮባት መገለባበጥ ዘመኑን ሁሉ መዋሸት አይሰለቸውም። በእርግጥም ይሄ ሰውዬ 10 ተናግሮ 6 ይዋሻል ያለው በእርግጥም እኔ ከፍል አድርገው 8 ይዋሻል ማለት ነው። ሁለት እውነት ከተናገረ አይደል ነው። ወደ ዋና ሐሳብ እንሂድ። ተልቆ ላይ ነው ያለው። አንድ ደቂቃ ይሄ ሰው የዋሸው ክርስቲያኖች አይደሉም ናቸው የሚለው ላይ ብቻ አይደለም የዋሸው፣ እንዳለ ሙሉ ታሪኩን ነው የዋሸው። እዚህ ጋር ሲጀምር እባብን የሚያመልኩ እንደዚህ ጣዖትን የሚያመልኩ ነበሩ የሚል ሐሳብ የለም። በሐሳብ ራሱ ደረጃ ኮንቴክስቱን ስትመለከቱ ጽሑፉን ከዛ እባቡን ከሰበራችሁ በኋላ ከገደላችሁ በኋላ ወደ ክርስቶስ ትመለሳላችሁ የሚል ሐሳብ የለው። ሰውየው ሲጀምር ክርስቶስንም አላነሳውም። እዚህ ጋር አቤት ክርስቶስ የሚል ስም ራሱ አልተነሳም። እዚህ ኮንቴክስት ውስጥ ለምንድን ነው ክርስቶስን ባይዘው ስሙን የሚፈልጉት? የነሱን የጣዖት አምልኮና ስርዓት ሊሸፍኑበት ነው እንጂ በእውነት አያምኑትም፣ አይፈልጉትም ራሱ። እኔ በድፍረት ነው የምናገረው። እና ከ100% ሰው እንዴት ይዋሻል ካላችሁ ይሄው መዝሙረ ያሬዶ ቅልብጭ ያለ ድብን ያለ ውሸታም ከ100% ነው የሚዋሸው። ግማሽ ውሸት አይደለም። የክርስቲያን ወገን ነው የሚለው እሱ፣ ክርስቲያኖች አይደሉም ነው ያለው እሱ። እሷ ብቻ ግን አይደለችም። እንዳለ የሰጠው ታሪካዊ ትንታኔ ባክግራውንድ ኢንፎርሜሽኑ ራሱ እንዳለ ውሸት ነው። የለም እዛ ላይ ያልተጻፈ ነው የሚያነበው ሰውየው። ኤኒዌይስ ባክግራውንዱ ሙሉ ውሸት ነው። እሱም በደንብ አስምሩበት። ቀጥል እርሜ። እሺ ቴንክ ዩ። ወደ ዛሬው ሐሳብ ጸዲ ስሙት ብላ ወዳለችው ጸዲ ቤት ባለፈው የነበረው ነገርና አንያ ምንድነው ያላቸው እኔና ዳጊ ሄዶ ሲያሳያቸው ጸዲና ሚኪ በፍጹም ሞተን እንገኛለን። ፎቶ አምጥተህማ እዚህ አታነብም፣ ፒዲኤፍ ነው አንተ ራስህ ጨምረህበት ሰርዘህ ደልዘህ ሊሆን ይችላል። በፍጹም እንደውም ጸዲ በኋላ ላይ ይነበብላ ስትል ሚኪ ግን በፍጹም አይነበብም ማለት አይነበብም። ለምን ፒዲኤፍ ነው ይዛችሁ የመጣችሁት? የዛን ቀን ደግሞ ወንድማችን ጋር እንደውለት ቸርች እሑድ ስለነበረ ቸርች ነበር የነበረው። ዋናውን ምንድነው ሃርድ ኮፒ ያለው መጽሐፉን እንዳናሳይ ቸርች ስለነበረ በወቅቱ አላገኘነውም ማለት ነው። እና ይነበብልን ብለን በፍጹም አይነበብም አሉ ጸዲና ሚኪ ማለት ነው። አይነበብም አሉ። ኦኬ ከዛ በኋላ ላይ እኛ እዚህ መጽሐፍት ላይ ከሌለ እንቀጣ፣ የኔም የዳጊም ስም ይጥፋ፣ የጴንጤዎቹም ስም ይጥፋ፣ በቃ በሐሰት መረጃ በማቅረባችን ብለናል። አንደኛ ታሪኩ እዚህ እንዲህ አይነት የሚል መጽሐፍ የለም ነው ያለው ሚኪም ጸዲም ማለት ነው። የለም እንደዚህ አይነት መጽሐፍት ነው ያሉት። ዳጊ ያሳየው አሁን መዝሙረ ያሬድ አምጥቶ አሳየው ማለት ነው። ስለዚህ አለ ማለት ነው። ስለዚህ ማን ነው ውሸታሙ? ዳጊ ነው ውሸታሙ ወይ ጸዲና ሚኪ ናቸው ውሸታሞች? ጸዲና ሚኪ ናቸው ውሸታሞች። ቀጥሎ ደግሞ ሌላኛው የውሸት ጳጳስ ያሬድ ደግሞ የተናገረውን አሁን ቪዲዮ ከፍተን እናሳያቸዋለን። እኛ መጽሐፉ አለ መጽሐፉ ብሎ ዳጊዬ አሳየ፣ ፒክቸሩን አሳየ፣ ዙም እያደረገ ማን እንዳሳተመ፣ በስንት ዓመተ ምህረት እንደታተመ፣ በማን ትትርክና ዘመን እንደታተመ ያወጣን ገጽ እንደዚህ ያሳየናቸው እና ከዛ እናንበበው ስንል በፍጹም አታነቡትም፣ አቁሙ እና እንዳታነቡ። ማናማ ሚኪና ጸዲ ማለት ነው።
እኔ ይነበብ ከሌለ የኔ ስም ይጥፋ አልኳቸው። ከሌለ የኔ ስም ይጥፋ ይነበብ አልኳቸው። ምክንያቱም በዚህ አይነት ኮንፊደንስ የምንናገረው መረጃው ስላለን ስለያዝን ነው። መዝሙረ ያሬድ ይህንን እኛ መጽሐፉን እስከምናወጣ ድረስ በፍጹም መጽሐፉን አያውቀውም። ይሄ ነገር መጽሐፉ ላይ ከሌለ እንኳን ስሜ አይደለም እኔ እናቴ ይጥፋ። እስኪ የአብርሃም አምላክ ምስክር ነው። በዚህ ናል ኮንፊደንስ የምንናገርበት ሰው ናት ማለት የማይሰራ ኃጢአት ነው የሚለው። ሰው ናት ብሎ ማመን የማይሰራ በደልና ኃጢአት ነው ይላል። ፋቸው ምንድነው የሚለው? አሁን ከሌለ እንግዲህ ጉዳችን ነው ማለት ነው። ኤርሚዬ ኦኬ፣ በቃ አሁን መረጃ ወዴት ነው የምንሄደው? ስለዚህ እኛ ጋር ሃርድ ኮፒው አለን። እኛ ላይ መጽሐፉ እጃችን ላይ ያለ መዝሙረ ያሬድ እጅ ላይ የለም። ጸዲ እጅ ላይ የለም። ሚኪ እጅ ላይ የለም። ዘማርያም ዘለቀ እጅ ላይ የለም። እና መረጃውን ከየት አገኘው ዳጊ? መጨረሻ ላይ ሲፈለግ እኛ ጋር እጃችን ላይ አለ። ሲፈለግ ቀጥታ እማን ቤት ላይ ቢገኝ ጥሩ ነው? ቴሌግራም ላይ ትገቡና እዚህ ጋር እንደዚህ ሰርች ስታደርጉት እኔ ሰርች ስላደረኩት ነገረ ቤተክርስቲያን በዲያቆን ዘማርያም ዘለቀ ማለት ነው። እኔ ሰርች ስላደረኩት ኦልሬዲ ክሊክ አድርጉት። የዘማርያም ዘለቀ 5776 ሰብስክራይብ ያለበት ቴሌግራም ላይ ወሰደን ማለት ነው። ስለዚህ ይህን መጽሐፍ እነ ጸዲ ዚ ፒዲኤፍ ይዛችሁ ዘማሪ ዳጊ ዝጋው፣ ሚዩት አድርገው፣ ሚዩት አድርጎ ዝም ብላችሁ ለቃቅማችሁ አምጥታችሁ ማንም እናንተ ጨማምራችሁ የጻፋችሁትን ብለው ነው ያዙ። አረ በፍጹም እኛ አልጻፍንም ብሎ ዳጊም ቢሰጥ እኔ ብናገር በፍጹም ዝጋው፣ እንዳታነበው፣ አታነቡትም። በፒዲኤፍ ለቃቅማችሁ ያመጣችሁትን አታነቡትም አሉን። ኦኬ፣ ፒዲኤፉ የት ቢገኝ ጥሩ ነው ወንድሞቼ? ኦርቶዶክሳውያን መቼም የውርደት ዘመን ሆኖባቸዋል። የዘማርያም ዘለቀ ቴሌግራም ነው አሁን እየተበረበረ ያለው። የዘማርያም ዘለቀን ቴሌግራም ሲበረብሩት እነዳጊ እንዲህ ተገኘልህ ማለት ነው። ይሄው መጽሐፍ እነ ሚኪና ጸዲ አታንብቡት፣ እንዳታነቡ። ፒዲኤፍ እናንተ የጻፋችሁት እናንተ ለቃቅማችሁ ያመጣችሁት ብለው ያሉን። ይሄን መረጃ ራሱ ዘማርያም ዘለቀ ፔጅ ላይ እንደሚገኝ መዝሙረ ያሬድ ከኛ ነው የሰማው። ከኛ መድኃኔ ዓለም ክርስቶስ ምስክሬ ነው። ከኛ ነው የሰማው፣ ከማንም አልሰማም። መጽሐፉ እንዳለም እንኳን ራሱ አያውቀውም። አይደለም የመጽሐፉን ሐሳብ ሊናገር ቀርቶ። ኦኬ ኦኬ እዚህ ጋ እየደረስንበት ነው። ዘማርያም ዘለቀ ፔጅ ላይ መጽሐፉ በፒዲኤፍ እንዲህ ተቀምጦልሃል። ሄጎ ያው ክሊክ አድርገው ኤርሚያስ፣ እዛው ቴሌግራሙ ላይ ያው እዛው ቴሌግራሙ ላይ ስትነካው ሎክ እዩ ዘማርያም ዘለቀ ላይ ነው ያለው። እዩ ሞዴልን ምንትን ብላችሁ ነው እንዳትሉት። እዩት። አሁንም ለድጋሚ አሁን ቀጥልልኝ። ኦኬ ክፍሉ ቁጥር 28 ከገጽ 28 ነው ምናምን ነገር ብሎ የሚጀምረው ብሎ የሚለው ከኛ ነው። መጽሐፉ ራሱ እንኳን ያወቀው አያውቁትም። አሁን የሚይዙት የሚጨብጡትን አጥተዋል። ገጽ 30 ላይ ምንድነው የሚለው? ከላይ ፍጡር ብሏታል ምናምን ነገር ብሎ የሚለው ከላይ ፍጡር ያላትን ከታች እኮ አፈረጣት ምን ብሎ ሰው አይደለችም ብሎ ማለት ነው። ኦኬ የእግዚአብሔር ባሪያ አለሁ እንደ ቃልህ ይሁንልኝ አለችው። ከመልአኩ ጋር የተነጋገረችው ንግግር ማለት ነው። በዚህም ጊዜ ዋህድ ቃል እግዚአብሔር ከማህፀኗ አደረ፣ ከስጋዋም ስጋ ከነፍሷም ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህንን ነው ካለ በኋላ ይሄን ነው ብሎ ካለ በኋላ ከዚህ ወጥቶ መጽሐፉ ከሚያስተምረው ወጥቶ ጥንተ አብሶ ነበረባት ወይንም አለባት
የነጻች ከብስራት በኋላ ነው። እርሷ ሰው ናት፣ ከሰማይ አልወረደችም። ከሰማይ አልወረደችም ማለት ከሰማይ ወርዳለች እኮ እያሉ ነው ማለት የነበረባቸው። እሷ ሰው አይደለችም ከሰማይም ወርዳለች እያሉ ማስተማር ቢሉ ኖሮ ኦኬ ሰው መሆኗን እየመሰከሩ ነው። ከሰማይ አለመውረዷን እየመሰከሩ ነው። አሁን ግን ከሰማይ አለመውረዷን እየተቃወሙ ከሰማይ መውረዷን እያጸደቁ ነው ማለት ነው። ምክንያቱም እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከሰማይ አልወረደችም እያሉ መናገር። ልብ በሉ፣ ከሰማይ አልወረደችም ብሎ መናገር ሳይሆን እነሱ እያስተላልፉ ያሉት ከሰማይ ወርዳለች፣ ሰውም አይደለችም ነው። ሰው አይደለችም፣ እውነቱ ሰው አይደለችም፣ እውነቱ ከሰማይ አልወረደችም። ግን ይሄን ገልብጦ ከሰማይ ሰው ናት ግን ከሰማይ ደግሞ አልወረደችም ብለህ እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክደት የማይሰረይ ኃጢአት ነው አለ። ከሰማይ አልወረደችም ብሎ መናገር፣ ሰው ናት ብሎ መናገር የማይሰረይ በደልና ኃጢአት ነው የሚለው። ሰው መሆኑ አማከታመን ለምንድነው ከሰማይ ምንድነው የማይሰረይ በደልና ኃጢአት ነው ብሎ የሚሉት? ከሰማይ አልወረደችም እኮ ማለትና መናገር እንደዚህ መጻፍና ማንበብ ወይ ደግሞ ማስተዋል ከሰማይ መውረዷን ክዷል ነው። ሰው ናት ብሎ ማለት ሰውነት ሰው ከሰው ውጭ የሆነችውን ሰው ናት ብሎ እኛ ያላልናትን ሰው ናት ብሎ መናገር ክደት ነው። ሰው ናት ብሎ መናገር ክደት ነው። ከሰማይ አልወረደችም ብሎ መናገርም ክደት ነው። እውነቱ ምንድነው? ሰው አይደለችም። እውነቱ ምንድነው? ከሰማይ ወርዳለች ነው። ተኝና ተኩሽ ይጸዲ። ይሄ ከዚህ ውሸታም ዲያቆን ጋር ሆነ ማለት ነው። ተኛ ያልኩሽ ከሱ ጋር ሳይሆን ያው እሱ ሚስት አለው፣ አንቺም እንደዛ አታረጊም። ያው ለሚዲያ ላይ ቃላት እንትን እንዳይሉ ማለት ነው። ተኙና ተኩሱ ውሸት ማለት ነው። ይሄንን ሀቅ ነው ሊያድበሰብስ የሚፈልገው። ደግሞ መቶኛ ላይ እንዴት ትልቅ ሰዎች አይደላችሁ እንዴ ምናምን ነገር ብሎ ማለት ነው። ይሄን ሰውዬ ለምን የምታስገቡት ወገኖች? አንተ ደደብ ደደቡ ለምን የምታስገቡት ወገኖች? በእውነት ሞዴሬተሮቼ ከኔ ጋር ልትጣሉ ፈልጋችሁ ነው? እና ኤርሚዬ እንዳልከው ተገኘ ማለት ነው መጽሐፉ ላይ። ይሄው መጽሐፉ ላይ ፍጥጥ ብሎ ተገኘ። የኛ ስም እኮ ይጥፋ ብለን ይሄው እኮ ስማችን ጠፋ አይደል? ምክንያቱም ቀጥታ መጽሐፉ ላይ አይልም ብላ ነበር ጸዲ። ሚኪያስም የለም ውሸታችሁን ነው ያሉ ሲሉ ነበር። አሁን መጽሐፉ ላይ ሲገኝ ደግሞ እና ጸዲ በትርጉም ልታድበስብሰው አልቻለችም። ከሚኪያስም ከጸዲም አቅም በላይ ሆነ። ስለዚህ ሲፈልጉ ምርጥ የሚዋሽላቸው ሰው አለ። ወዲያው ነው የምትደውልለት በውስጥ መስመር፣ ከእንቅልፉ ትቀሰቅሰዋለች። እና ያሬድና ቶሎ በል እባክህ ድረስ አደገኛ ነገር ተገኝቷል። ምን የሚል ማርያም ሰው አይደለችም ብሎ የሚል መጽሐፋችን ላይ ተገኝቷል። ነዳጊ እና ነዘማሪ እና ድረስና እንደምንም ብለህ ገድለ ተክለ ሃይማኖት ላይ እንደዋሻውና ያለውን የለም ብለህ የሌለውን አለ ብለህ የምትናገር የኛ የቁርጥ ቀን ልጅ የተዋህዶ አንበሳ ተጽዕኖ ፈጣሪ በውሸትህ መናፍቃንን ጸጥ ልታሰኝ የምትሞክር ያለውን እውነት በመቀበር የሌለውን ውሸት በማጽደቅና በማሳደግ በዚህ የተካንክነህና ናና ዋሽልን ብላ አለችው። ደውላ ማለት ነው። ወዲያውን እኮ እዛው እሷ ቤት እያኮ እያለ መጣ። ማን የጠራው? ደውላለት ጸዲሻ። አሁን ድሮ መጽሐፉ ላይ የለም ነበር። ዳጊ ውሸትን ነው፣ ፎቶ አንስተህ ለቃቅመ ፒዲኤፍ ይዘህ መተህ እዚህ እንትን ትላለህ እንዴ እያሉ ነበር ያሉ። እኔ በማል ብገዘት ይኸው ስማችን ይጥፋ እኔ መጽሐፉ ላይ ከሌለ ምናምን ነገር ወሰድ ፒዲኤፍ ይዘህ መተህ አሉ። መዝሙር ያሬድ ራሱ መጥቶ ያነበበላቸው ምንድነው? ፒዲኤፉም ራሱ የሚገኘው መዝሙር ማነው ዘማርያም ዘለቀ ፔጅ ላይ መሆኑን እኛንን ያሳየኑ። ምናልባት ላይቭ ላይ ካልገባ መዝሙር ያሬድ አሁን እዚህ ይሰማል በሌላ አካውንት። እሱ ብቻ ሳይሆን ሌሎቹም አገልጋዮች በጣም ብዙዎች ይሰማሉ። ስለዚህ ሰው ናት መሆን የነበረበት ማርያምን እሷ ሰው አይደለችም
ከሰማይ ወርዳለች እያሉ መናገር የማይሰራ የበደልና ኃጢአት ነው ብለው ካሉ ምን ማለት ነው? ሰው አይደለችም ብሎ የሚናገር ሰው ካለ ታዲያ ምንድናት ብሎ የሚያስተምረው? አምላክ ነች እያለ ነው ማለት ነው። እነሱ ግን እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ወይንም አልፎ መጻፍ መሳሳት ብቻ ሳይሆን ተሳስታችኋል እያሉ ነው። ማርያምን ሰው ናት ማለት መሳሳት ነው። ማርያም ከሰማይ አልወረደችም ማለት መሳሳት እኮ ነው እያሉ። መሳሳት ብቻ አይደለም፣ በደል ነው፣ ድፍረት ነው፣ ክደት ነው፣ የማይሰራ ኃጢአት ነው እያሉ ነው። እኛ ጋር አማርኛ ልትጮት ትሞክራለህ እንዴ ብራዘር? ጸዳለ ጸዲ ቱር ብለሽ ወረሽ 5 ደቂቃ እንኳን ታግሰሽ የመስማት እንትን የለሽም፣ ግን እዛው ትጠጫታለሽ ታች። ኦኬ ይሄንን ቀጣፊ ዲያቆን ተው፣ አትዋሽ። እነሱ ያለ መረጃ አያወሩም። ይኸው ገድለ ተክለ ሃይማኖትም ላይ ያለውን ከዚህ በፊት የዋሻውን ሁሉ አወጡት እና በየቦታው እየዋሻ አታሳቀን፣ እያሳደብከን ያለው ቢያንስ መጽሐፉን ዝም ብለህ ቀስ ብለህ አንብበው እና እየዋሸ እኛን ሁሉ መልስ እሰጣለሁ ብለህ ጭራሽ እያስደበደብከን ነው፣ እያስቀጠቀጥከን ነው፣ እያሳፈርከን ነው፣ እያሸማቀከን ነው እና ተው ብለሽ መከሪው። ያው እኔም ችግር አለብኝ ለብቻ ስማስቱ ቪዲዮ ነው አብሬ ከህዝቡ ጋር የምሰማው ብዬ እዚሁ ከፈት ነው ማለት ነው። ለብቻ መስማት የሚባል ነገር የለም። ቤታችሁ ድረስ እኮ ነው አንኳኩተን መተን እኔና ዳጊ ያወራናችሁ እና አንደኛ መጽሐፉ አይገኝም የለም ስትሉ ነበር። መጽሐፉ ይኸው ዳጊ አንተ ፒዲኤፍ ጨምረህ ጽፈህ መናፍቅ አይደል እናውቃለን፣ እናንተ እኮ እንደዚህ ነው የምታደርጉት ተንኮለኞች ናችሁ ስትሉ ነው የነበረው። አየሽ ዳጊ እንዴት ስራዋጽ እንዳስገባው የፓስተር እንትና ፎቶ ነው ይሄ ወይስ የፓትርያርኩ ነው? በኢትዮጵያ ሙሉ ወንጌል ቤተክርስቲያን ነው የሚለው ይሄ ስራዋጽ አስገባን አይደል? ሲኒየር ፓስተሩ ነው የሚለው። ምድረ ውሸታ ተደራይታችሁ የአንቺ ውሸት አንሶን የሚኪያስ ውሸት አንሶን ያሬድን ቀስቅሰሽ ጠርተሽ እሳት በላሽ ላይ ጫርሽ ማለት ነው። ያው ስለዚህ ዝም ጭጭ ነው ማለት ያለባችሁ። መዝሙረ ያሬድ በውሸት የሚቀብርላችሁ መጽሐፍ የለም። እስክሪፕቶውን እንዲህ እያለ ሰው እኮ አስተውሎ እንኳን እንዳያነበው እኮ በስክሪፕቶ እንትና ያ ዘማርያም ዘለቀ እና እሱ ሰነፍ ሴት ወጥ የምታማስል ይመስላል። ማማሲያ ይዘው ነው ጅጋንትን ብሎ ተረጋጋና ሰው ያንብብበት። እስክሪፕቶ ለመጠቆሚያነት ከተያዘ አትበልበት። ሰው ተረጋግቶ ያንብብበት። ምን እያለ ነው? የትኛው ቁጥር ላይ ነው እንዴ? አማርኛ እኔ አሁን 600 ሰው እኔ አማርኛ ላስተምር ብዬ ሳቃችሁ አይመጣም። እኔ ራሴ ሳቄ ይመጣል። ምክንያቱም እስከ እኔ የተሻለ አማርኛ የምትናገሩ በእኔ ልክም የምትናገሩ በጣም ብዙ ሰዎች ስላላችሁ ማለት ነው። ኤርሚ እና ከዚህ በኋላ በቃ ፒዲኤፍ መረጃ ሆኖ መምጣት ይቻላል ማለት ነው። መጽሐፎችን ያው ወደ ሀገር ቤት መመለስ ትችላለህ ማለት ነው። ምክንያቱም ለመዝሙረ ያሬድ ተፈቅዶ ለኛ አይከለከልም። ፒዲኤፍ አንቀበልም ሲሉ የነበሩ ሰዎች የእሱን ሲሆን ግን ተቀባበሉት። አለካ ፒዲኤፍ የማይፈቀደው ለፕሮቴስታንቶች ነው። ገባኝ አሁን ወርደታቸው ፕሮቴስታንቶች ሃርድ ኮፒም አለ። ኑ አሁንም ገብታችሁ ሃርድ ኮፒ ያሳዩን የምትሉ ካላችሁ ኑ ግቡ። እስኪ ከዛ መዝሙረ ያሬድ ሄዳችሁ ደግሞ ሃርድ ኮፒ ያሳየን በሉት። አሁን ሄዶ ከገዛ ጥሩ ነው። እናያለን እንግዲህ ወርደታቸው ይሄ ነው። በቃ ውሸትን እቀብረዋለሁ ብለህ ስትል እንደውም እውነት አፍጥጦ ይወጣል ማለት ነው። ማርያም እኮ ፍጡር ናት ነው አይደል ብለው የሚሉት። ማርያም ከፈጣሪ እኩል ሰማያትና ምድር ሳይፈጠሩ ነበረች ይላል የቤተክርስቲያን መጽሐፍት። ሰማያትና ምድር ሳይፈጠሩ አዳም ሳይፈጠር እኮ ማርያም ነበረች ነው ብሎ የሚለው የት? በሰማያት
በአምላክ ልቦና ብለው የሚሉት እሱ ውሸት ነው ወንድሞች እናቶች። እሱ ታምረ ማርያም መጽሐፍት ላይ ነው። ሰዓታት መጽሐፍት ላይ ምንድነው የሚለው? ሰዓታት መጽሐፍ ላይ ምንድነው የሚለው? ኦኬ ሰዓታት መጽሐፍት ላይ ምንድነው የሚለው? እስኪ ያሬድ ይግባ። ያሬድ ካለ እስኪ ና ግባ። ሌላ የዘመንህን የቤት ስራ ልስጥህ። መጽሐፈ ሰዓታት ላይ ምንድነው የሚለው? ማርያም ዓለም ሳይፈጠር ነበረች ይላል። በአምላክ ሕሊና ነው የሚለው? እስኪ ቄስ የሆነ ይግባ፣ ዲያቆን የሆነ ይምጣ። ምን ይገርማችኋል? አሁን ዳግዬ መጽሐፍ ገርሞ ነው እንደ አንተ ሰው አይደለችም ምናምን ነገር ብሎ የሚለው ይሄንን አይተህ ገርሞ ነው? ቤተክርስቲያኒቱ ይሄን ብቻ አይደለም የጻፈችው፣ በመጽሐፈ ሰዓታት ላይ የጻፈችውን አሳያችኋለሁ። እስቲ ይምጡ፣ እስኪ ይምጡ። እዚያውን 600 ሰው አለ። ለምን አትገቡም? ኦርቶዶክሳውያን ሰዎች ማርያም ዓለም ሳይፈጠር አስቀድሞ ነበር ይችላል። ዓለም ሳይፈጠር በስተት አይደለም ጽፈው፣ ዓለም ሳይፈጠር ነበር ይችላል። እግዚአብሔር እንደነበረ እሷም ነበር ይችላል። መላእክትንም ይላላኳት ነበር ይላል። ይሄን የት ትደብቀዋለህ? ይሄንን ነውር የት ትደብቁታላችሁ? ስለነበረች መላእክትን ትልካቸው ነበር። አሁን ጉዳዩ ዓለም አልተፈጠረም፣ ሰማያትና ምድር አልተፈጠሩም። ምንድነው የምታወራው ኤርሚያስ ብለህ ካልከኝ እኔ አይደለሁም የማወራው። ሰዓታት የሚባል መጽሐፍ ነው። ኦኬ ታዲያ ከየት ወዴት ነበር የምትልካቸው? ጥያቄው ሰማያትና ምድር ፀሐይና ጨረቃ ሳይሰሩ ነበረች ብለዋል። ከየት ወዴት ነው የምትልካቸው? ይሄ ነው ጥያቄ የሚመጣው። ከየት ወዴት ትልካቸዋለች? እዳው በጣም ከባድ ነው። ከማርስ ወደ ጁፒተር እንዳይባል ከማርስ ወደ ጁፒተር እንዳይባል የሉም። ምክንያቱስ አልተፈጠሩም። ከሳተር የሚባለው ፕላኔት ወደ ጨረቃ እንዳይሉ የሉም ወንድምዬ። አጣዬ አልነበረችም በዛን ሰዓት ብለህ ነው ወይ? አጣዬ ታለ ምድር የለችም ገና ልናገራል እንዴ? ከምድር ላይ ኔፕቲዩን ወደምትባል ወይ ደግሞ ፕሉቶ ወደምትባለዋ ፕላኔት ላይ ትልካቸው ነበር እንዳይባል የሉ። ከካናዳ ከሰባቱ ክፍለ ዓለማት ከካናዳ ወደ አሜሪካን ያልኑ ብለው እንዳይባሉ አሜሪካና ካናዳ አሉባት የምትባለው ፕላኔት ያለችበት ፕላኔት የለችም። ታዲያ ከወዴት ወዴት ነበር የምትልካቸው? መልሱ ኦርቶዶክሳውያን ትከሻ ላይ ያርፋል። እኔ ስጠረጥር ግን የምትልካቸው መላእክቱን ከአብ ወደ ወልድ እንደዚህ እንቀልድባችሁ እንጂ ወደ ወልድ፣ ከወልድ ወደ መንፈስ ቅዱስ ነበር የምትልካቸው። እሱ ጋር አይደለም። እኔ እሱ ላይ ሞግታለሁ። ምንድነው? ከአንዱ መልአክ ከገብርኤል ወደ ሚካኤል፣ ከሚካኤል እነሱ ጋር ብዙ ናቸው ወደ ራጉኤል፣ ከራጉኤል ቡና ጠጡ እያለች ነው የምትልካቸው። ጌታ ነው የሚያውቀው። ግን እንዳይረሳ የሰራውን ፖለቲካ ግልጽ መደረግ አለበት። እንደ ሰው ከእናት ከአባት ብትፈጠርም መጨረሻ ላይ ግን ኮንክሉዥኑ ነው የምታየው። ግን እንዲያውም በእርግጥ እውነት ነው። አሁን ምንም የማንክደው ነገር መጽሐፍ ቅዱሱ አስፎግሮናል። ገባ? ከሰው ነው የተፈጠረች ወይም ሰው ነው። ግን ሰው ናት ካልክ ግን
ኃጢአት አይሰረይልህም ነው። አሁን እሱ ምንድነው መሰለህ ሰው ነች ብለናል ማርያም ብሎ ወደኋላ ተመልሶ ሁለት ምዕራፍ የሚያሳየው እሱማ ዓለም የሚያቆማ ሰው መሆኗን እኮ ነው። እናንተ ግን እንደሱ ካላችሁ ግን ገና ለገና ከእናትና ከአባቷ ተወልዳለች ብላችሁ ሰው ናት ብትሉ ግን ኃጢአታቸው አይሰረይም ነው እንዴ። ኮንክሉዥኑን እኮ ነው የምናየው። እዚህ ፖልቱ ምን አልክ ነው እኮ መጽሐፉ መጨረሻ ላይ ምን አለ ነው እንጂ ስትነሳማ ኦፍኮርስ ዓለም የሚያውቀውን ሰውነቷን ብለህ ጀመርክ። ስትጨርስ ለምን ሰው አላልክም? እንኳን ሰው ነህ ብለህ ልጨርስ ሰው ነህ የሚል ሁሉ ኃጢአት አይሰረይለትም ብለህ እኮ ነው የጨረስከው እንዴ። ዳጊና ኤርሚያስ እኮ ሰው አይደለችም የሚሉ እኮ አይደሉም። እንዲያውም ትላንት ምናልኳቸው ሚኪና ጸዲ እና እናንተና እኛ እኮ አንድ አይነት ነው የምንለው። ችግሩ ግን ቤተክርስቲያናችሁ እንደናንተ አትልም አልኳቸው። እኛ የምንለው ሰው ናት ማርያም ነው የምንለው። ግን ሰው ናት ብሎ ጨረሰ ወይ? ሲጨርስ ሰው ናት አሁን እንደ ሰው ተወልዳለች ግን ሰው ናት ካላችሁ ግን ኃጢአታችሁ አይሰረይም ብሎ የጨረሰውን ነገር መተህ ፖለቲካ ይዘህ መተህ እኛ ሰው ናት ነው የምንለው ብለህ ታስተምራለህ እንዴ? ስትደመድም መጽሐፉ ምን ይላል? ቤተክርስቲያን መጽሐፍ ስለ ማርያም ሲደመድም ምን ይላል? ሲደመድም ሰው ናት ማለት የማይሰረይ ኃጢአት ነው። ጨርስ፣ ቀጥል ኤርሚ። ኤርሚ አለ ቢኒ እሰማለሁ አልሰማም ነበር እንዴ? ትሰማለህ ኤርሚ? ትሰማለህ ዳጊ? እሺ በቃ እስኪመጣ ትንሽ ኤላቦሬት ላድርገው ይላችሁ ወደኋላ አሁን ሁላችሁም አክሰስ ማድረግ ትችላላችሁ። ተመልከቱ። ትላንት የነበራችሁ ሰዎች ፊት ለፊት በፍጹም ፒዲኤፉን አታሳይም። ለምን? ህዝቡ ራሱ ከስር ምን ሲጽፍ ነበር? የታተመው ማንም ያንኳኳው ሊያየኝ ነሽ? እሺ አንቺ ጋር ነው ሊያየ ነው። ይቅድ ግልጽ እንዲሆንላቸው ስለፈለኩኝ ነው። ምንድን ነበረ አለ ቪዲዮንም አሰማችኋለሁ። በፍጹም አትከፍትም እንዴ? ችግር የለውም ላሳይና